ከመልካም የሚለው ፓርት ላይ አንድ ቢደገም ያው እንደ አስተያየት ጥሩ ነው ብዬ አስባለሁ። መልካም ነው። አመሰግናለሁ። መልካም ነው። ያው ክብረት ይስጥልኝ ክብረት ይስጥልኝ ጆጆ አመሰግናለሁ። የእውነት እንደዚህ ሁሉ እኔ እና ሲገባ መልካም ሰው እንደነበረ ታውቆካል። እንዲሁ ስጠረጥር ራሱ ጆጆ የሚባሉ ሰዎች ሁሉ ቀልብ ይወዳቸዋል። ለምን እንደሆነ ሁሉ አላውቅም እኔ። እሺ በመጀመሪያ ደረጃ ሂጃብ ለሴት ልጅ የሚወጅብባት ወይም ደግሞ መሳም የሚባለው ነገር ላይ እና ወንድ ጋር በተገናኘ ለምንድን ነው ሲባል ወንድና ሴት ተቃራኒ ስለሆኑ ነው። በምን ላይ ነው ተቃራኒነታቸው? ወንድ ልጅ ኢሞሽናል ወይም ደግሞ ስሜት ባላቸው ጉዳዮች ላይ በጣም ደካማ ነው። ተሎ ወደ ስሜት የሚገባ አይነት ሰው ነው። ተሎ ገብቶ ተሎ የሚወጣ አይነት ሰው ነው። ግን ደግሞ በአካላዊ ጥንካሬ ደግሞ ወንድ ልጅ በጣም ጠንካራ ሰው ነው። ስለዚህ ስሜቱ ተሎ የመሳብ አቅምም አለው፣ ጥንካሬም ደግሞ አለው። ጉልበትን የመጠቀም ፕሮባቢሊቲ ያለው ነው። ወደ ሴቶች ስንመጣ ደግሞ ሴቶቹ ከወንድ በተቃራኒ ናቸው። ጉልበት ጋር በተገናኘ ጠንካራ አይደሉም። የወንድን ያክል ጠንካራና የማሸነፍ አቅም ያላቸው አይደሉም። ጄኔራሊ ነው የምናወራው፣ ስፔሲፊክ አድርገን ስለ ጃስሚን እያወራ አይደለም። እሷ ትዘራቸዋለች። ብቻ እንደዛ አይደሉም። ግን ኢሞሽናል ጋር ይሄ ስሜት ጋር በተገናኘ ደግሞ የነሱ ተሎ ስሜታዊ የሚሆኑ አይነት ፍጥረቶች አይደሉም። ስሜታዊ ለመሆን ጊዜ ይወስድባቸዋል ማለት ነው። ስለዚህ በዛ ምክንያት ወንድ ልጅ ተሎ ስሜታዊ ስለሚሆንና ጉልበት ስላለው ስሜታዊ በሆነ ሰዓት ጉልበቱን ሊጠቀም ይችላል። ጉልበቱን ተጠቀመ ማለት ደግሞ ሴት ልጅ ለማያስፈልጉ ነገሮች ወደ መደፈር ምናምን ይወስዳታል ማለት ነው። ሶ ከዛ አንጻር ሴት ልጅ ትጎዳለች። በምንድነው የምትጎዳ? በወንዱ አካላዊ ጥንካሬና ስሜታዊ ድክመት አንጻር። ስለዚህ ወንዱ አካላዊ ጠንካራ ነው፣ ስሜቱ ደግሞ ደካማ ነው። ቶሎ የሚማለል አይነት ሰው ነው። ሴቶች ደግሞ በባህሪያቸው ብዙ ጊዜ በመልክ በምናምን ከሚሳቡት በተለየ የሴት ልጅ ምንድነው የሴት ልጅ ፍቅር በጆሮዋ የወንድ ልጅ ባይኑ ይባላል፣ በአማርኛችን እንኳን ማለት ነው። ከዛ በተለየ በሚነግራት ነገሮች፣ በምትሰማቸው ነገሮች የምትሳብበት ነገር ከፍተኛ ነው ከመልክ በላይ። ምንም ያክል ብትሳብ ግን የወንድን ያክል ጠንካራ ስላልሆነች ተጽዕኖ አታደርስም ማለት ነው። ከዚህ በተለየ ግን በጣም ሴትን ልጅ የሚፈትኑ ወንዶች ካሉ የወንድ ልጅም ሂጃብ የሚባል ነገር አለ። አማይማ በመጠቀም ወደ ታች ዝቅ በማድረግ ራሱን እይታውን በመስበርና ራሱን ከሌሎች እይታዎች መሸፈን ማለት ነው። እነዚህ ፈታኝ የሆኑ ወንዶች ላይ በሸሪያውም እንደዚህ አይነት ድንጋጌ ይሰጣል ወይም ደግሞ ይተላለፋል ማለት ነው። እና ጆጆ ይህን ይመስላል ባጭሩ። ስለ እኔ ግን በድጋሚ ድገሙ አንዴ። ቆይ አንዴ ድገሙ። እናታችን እና አሁን ያለንበት ዘመን የድንጋይ ዘመን አይመስለኝም። ማሰብ እንችላለን። አሁን ኮብልስቶን ለሴራሚክ ሪያሊቲውን ስናወራ ማለት ነው። እኔ አንድ ሴት ልጅ የፈለገ በጣም ቆንጆ ውብ ብትሆን፣ የፈለኩ ጠንካራ ቢሆን፣ የፈለኩ ስሜታዊ ቢሆን ምን ያክል እንስሳ አይደለም እጄ ዘልዬ እሷን በጥንካሬ ተጠቅሜ እጄ ልደፍራት የምችለው። ጆጆ አንተ ነህ እሱ። ቁርአኑ እኮ ስለ አንተ ምናምን ስፔሲፊክ አድርጎ እየተናገረ አይደለም፣ ጄኔራል ነገር ነው እያወራ ያለው። ይህንን የምትለው አንተ ነህ። አንተ አዎ ላትሳሳት ላዘል ምናምን ትችላለህ። በዚህ አጭር ጊዜ እንኳን ስንት ሴቶች ነው የተደፈሩት? እዚሁ ቲክቶክ ላይ በምናያቸው እንትኖች ማለት ነው። አንተ ትደፍራለህ? ኖ ስፔሲፊክ አይደለም አልኩህ እኮ። አንተ አሰራ ምን ያህል ሰራ ማለት ወንዶች አይሰሩም ማለት አይደለም ጆጆ። ማለት በቁጥር አሁን ለምሳሌ አብዛኛው አማካዩን ነው ማስቀመጥ ያለብህ። አበባል የገባክ ያ ይሄን ዲፊኒሽን አሁን ያልከውን ነገር ካመጣክማ ሲጀመር ኢትዮጵያ ውስጥ ማንም ሴት ተደፋሪ ሆና ትቀመጥ ነበር ማለት ነው። ስለዚህ ትዳርም ሚስት የሚፈልግም ነበር ማለት ነው። ምንድነው ያወራ? እንደዛ ካሰብን ማለት ነው ጆጆ ነው። አንተ በሄድከው ሎጂክ እየሄድኩልህ እኮ ነው። ስለዚህ ደፋሪዎች ቢኖሩ ሴት ልጅ ግን መሸፈን የለባትም ነው ጠቅለል ያለው ሐሳብህ? ኖ እንደዛ አላልኩኝም። አልሆነ ምንድነው ያልከኝ? ቆይ አንዴ ጆጆ፣ ደፋሪዎች ቢኖሩም ሴት ልጅ ግን መሸፈን የለባትም ይሄ ካልሆነ ሐሳብህ ከዚህ ተቃራኒ ከሆነ
ቆይ አንዴ ከዚህ ተቃራኒ ከሆነ ሐሳብህ ለምንድን ነው የምትከራከረኝ? ለምን የተከራከርኩ አይደለም። አንተም ደግሞ እኔን እንዳልናገር አፋፌን አትበል። አሁን ለምሳሌ እኔ ጥያቄ ነው አንተ የምታውቀውን ትመልስልኛለህ። ማታ ከሆነ በቃ እናልፈዋለን። ጥያቄ ፖይንትህን ነው አሁን እያወራሁ ያለሁት ስለ አንተ ፖይንት ነው። አሁን አንተ ወንዶች ሁሉም ደፋሪ ባይሆኑም ከስንት አንድ ቢሆኑም የሚደፍሩ ሴት ልጅ ግን ሂጃብ ማድረግ የለባትም ከሆነ ነው ምልህ። እንደዛ ከሆነ ሐሳብህ ወይ እንደዛ ነው ሐሳቤ ብለህ ማንሳት ትችላለህ። አይ ይሄ አይደለም ሐሳቤ ካልክ ደግሞ ከኔ ጋር የሚያጣላህ ነገር የለም ነው። አይ ከመደፈርና ካለመደፈር ጋር ምንም የሂጃብ ጉዳይ ከመደፈርና ካለመደፈር ጋር ምንም ያያይዘው ነገር የለም። በመማለልና ባለመማለም ወንድም ይማለላል። ሴቶችም ሂጃብ ለብሶ ኒቃብ ለብሶ በአንተ አይል ብቻ ሊማለሉ ይችላሉ። አንተ እዚህ ላይ ጥንካሬ ሴት ልጅ የላትም አልኩ። አሁን አንተ እያልክ ያለው ምን መሰለህ? ሴቶች ሊማለሉ ይችላሉ፣ ወንዶችም ሊማለሉ ይችላሉ ነው። ዓለም ላይ ያለውን እውነታ ስናየው ግን ማን ነው እየደፈረ ያለ ነው? እሱን እኮ ነው አሁን ስለ ጉልበት ሳይሆን ያን ነው እኔ ምሳሌ ስሰጥህ እኔ ምላሽ ስሰጥህ ከዛ ጋር አገናኝቼ ነው ምላሽ የሰጠው። አንተ ደግሞ እኔን እየተቃወምከኝ ያለው በምላሼ ላይ ቆመህ ከሆነ ስለ እንትኑ አይደለም አትበል፣ ስለ ጉልበት አይደለም ማወራው አትበል። አንተ አሁን ለምሳሌ አይን የሚያምር ከሆነ ሴቶች ላይ የአንተ ላይ ብለ ገብቶ እያወሩ ከሆነ በአንተ አይን አለመማለላቸው ምን ማስረጃ አለ? ቆይ እኔና እንዴ ዙም ላደርገው። ኦኬ እሺ የሱ አይን ነው ብለህ ነው ይሄ? ኖ አቋሉ ላይቭ አንተ ቆይ ስለ ሪያሊቲ ስናወራ ማለት ነው። እሺ ቆይ አንዴ ስለምን ስናወራ ማለት አሁን ስለ ጥንካሬ ምናምን ብለህ ሌላ ጆጆ አንተ ወንድ ነህ፣ እኔም ወንድ ነኝ። የወንድ ልጅ ነገሮችን ሁላችንም እናውቃለን። ለምሳሌ ከኔ ጓደኞቹ ውስጥ ተረከዝ ብቻ አይቶ ተረከዛውን በእስልምና ክልክል አይደለም መሸፈኑ ማለት እንትን መግለጡ እንደ ግዴታ የሚቆጠሩ ፓርቶች ላይ አሁን ይሄ ልዩነት ያለበት ሐሳብ ነው። ግን ተረከዝ አይቶ በተረከዝ የሚያፈቅር ጓደኛ አለኝ። እኔ አሁን 8 9 10 አብረው የተማርኩት ልጅ ማለት ነው። ከተረከዝ ውጪ ምንም ነገር አያይም። ሴት ልጅን ሲያይ ተረከዟን ነው የሚያየው። ሴቶች እንደዛ አይደሉም ነው፣ እንዳንተ እንደኛ አይደሉም ነው። እንደኛ ደግሞ ጉልበታም አይደሉም ነው እያልኩ ያለሁት። ጉልበታም አይደሉም ማለት ምን ማለት ነው? ለጉልበት ሳይሆን ስለ ስሜት እያወራሁልክ ነው። ስለ ስሜት እኮ በስሜት የወንዱ ልጅ የስሜት ድክመት ስላለበት ነው ሴቷ ሂጃብ እንድትለብስ የታዘዘችው። ሴቷ ሂጃብ እንድትለብስ የታዘዘችው አንደኛ የወንዱ ልጅ የስሜት ድክመት ስላለበት ነው። ሁለተኛ ደግሞ ወንዱ ልጅ በአካል ጠንካራ ስለሆነ ነው። እኔ እኮ ሁለቱም ምክንያት ነው ያቀረብኩልህ። አንተ ደግሞ ሁለቱን አያይዤ ሳልሆን በስሜት ብቻ ባለው ጉዳይ ላይ ማውራት አለብኝ ነው። ሁለቱንም እኩል ማይጎዳ አሁን ለምሳሌ በጣም ብዙ ደስ የሚሉ ሴቶች አሉ። በጣም ጠንካራ ሊሆን ይችላል። ደስ ያለችኝ ሴት እጄ በጥንካሬ መድፈር አለብኝ ማለት ነው? በቃ አንተ ወደ ኋላ እየሄድክ ነው። እኔ መድፈር አለብህ የለብህም የሚል ነገር ውስጥ መች ገባው? ሪያሊቲውን እንይ ነው እያልኩ ያለሁት። አለብህ ወይም የለብህም አላልኩም። ተጨባጭ እያወራክ አይደለም። አሁን ለምሳሌ ምንም ሎጂክ ነው የምታወራው እንጂ ይሄ ቁጭ ያለ ነገር እያወራክ አይደለም። አሁን ለምሳሌ ቁጭ ያለ ነገር ነው እያወራሁ ያለሁት። ቁጭ ያለ ነገር አይደለም ስትል ምን ለማለት ፈልገህ ነው? አንድ ሀገር ላይ ህግና ስርዓት ካለ ሰው ደግሞ እንደ ሰውኛ ማሰብ የሚችል ከሆነ እንስሳ ካልሆነ ያገኘው ሁሉ ኢትዮጵያን በዛ ውስጥ ተካት እስኪ። ኢትዮጵያ ህግና ስርዓት ኢትዮጵያ ማለት ነው። ህግና ስርዓት አለ። እሺ ጥሩ። የሰው ልጅስ ስነ ልቦናው ምን ያክል ነው? ስነ ልቦና እሱ እንደራሱና እንደ ቦታው ይወሰናል። የደፋሪዎች ቁጥር እየጨመረ ነው እየቀነሰ ነው የመጣው? ይሄን በጥናት ላይ መመስረት አለበት። የምታየው ነገር እኮ ነው። ቲክቶክ ላይ እኮ ሄደህ እኮ ፌሚኒስቶች ያሉበት ቤት ብቻ ካየኸው በዝርዝር ታገኘዋለህ። እዚህ እንኳን የምንሰማው በየቲቪው የምንሰማው ከሴቶች አልፎ ብዙ ነገር እኮ በየቲቪው ሁሉ የምናየው የምንሰማው ነገር ነው። እየጨመረ ነው የመጣው፣ ባይዘው እየቀነሰ አልመጣም።
ያው ብዙም አንተ በምትለው ሎጂክ ብዙም አያስኬድም። ለማንኛውም ያ ፖይንቱን ተናገር። ለምን እንደማያስኬድ እሱ ነገር ነው አንተ መመለስ ያቃተ። ምንድነው አንተ እያወራህ ያለኸው? ወንድ ልጅ እንደሚማለል እኮ ሴትም ትማለላለች በወንድ ነው። አቭሬጁ የትኛው ነው ከፍ የሚለው የትኛው ነው የሚብሰው ነው እያልኩ ያለሁት። አቭሬጁን እንየዋለን። ሁለተኛ ደግሞ አቭሬጁን ማየት ብቻ ሳይሆን የሰውነት የፊዚካሊ ጥንካሬ ማን ነው? የትኛው ሾርት ነው? ሾርት ነው ማለት ነው ቶሎ ወደ ስሜት የሚገባው አካል የትኛው አካል ነው? ቶሎ ወደ ስሜት ይገባል ማለት ቶሎ ይወስናል ማለት ነው። ወንድ ብቻ ነው እንደ ደፋሪው ግን ይቅርታ ወንድ ብቻ ነው አይደለም፣ ስለ አቭሬጅ ነው እያወራን ያለ ነው። ቮይስ ቆይ አንዴ ትገቢያለሽ አንቺ ብቻሽን ነው። የተጠና ሪዛልት የለውም፣ የተጠና ውጤት የለም። ዝም ብለን የምናወራው ጎግል ላይ ሰርች አድርገው ዓለም ላይ በብዛት በፐርሰንቴጅ ደረጃ ስንት ፐርሰንት ነው ወንድ የሚደፍር ስንት ፐርሰንት ነው ሴት የምትደፍር ብለህ ቼክ አድርገው። አይ ለማንኛውም ወንድም እንደሚያማልል እንድታቅ ፈልጋለሁ። ሴትም ብቻ ትማለላለህ አንተ በወንድ ነው? ኖ እኔ አሁን ሪያሊቲውን ነው። አሁን አንተ እኔን እዚህ ጋር ለማስተካከል አትሞክረኝ። አይ ዶንት ኖ አንድ ሰው ወንድ ልጅ እሺ ያለውን ፊዚካሊ ለምንድን ነው በክርስትና ሴት ልጅ ጸጉሯን ካልተሸፈነች ጸጉሯን ትላጭ የሚል ህግ ያለው ለምንድን ነው? እኔ አላውቅም አልኩህ እኮ። አሁን እኮ እኔ ማቆም ነው የጠየቅከው። መቃወም ስትጀምር ከቤትህ ነው መጀመር ያለብህ። አሁን አንተ ሎጂካል የሆኑ ነገሮችን አነሳውልህ። ኦኬ አይሆንም ማለት ቁርአኑ ላይ የሚለው በባለጌዎች እንዳትደፈር ነው የሚል በቀጥታ አማርኛው ሁሉ የሚያስቀምጠው እንደዛ። በባለጌዎች መደፈር ማለት ብዙ አይነት እንትኖች አሉት። ላይክ አካላዊ ጥቃት ብቻ ሳይሆን ኢሞሽናል ስሜታዊ የሆኑ ጥቃቶችም አሉ ሴቶች ላይ ለከፋ የሚባለው ነገር ጨምሮ ማለት ነው። ብዙ ነገር አለና በባለጌዎች እንዳትደፈር ነው መከናነቢያዋን ከራሷ ጀምሮ ትልቀቅ የሚለው። ግን አንተ መጽሐፍ ቅዱስ ላይ አሁን ሴትም ራሷን ባትሸፍን ጠጉሯን ደግሞ ትላጭ፣ ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን ይላል። ምን ላይ ቆመህ ነው አሁን አንተ እያወራኝ ያለኸው ጆጆ? በቃ አንተ ወደ ንጽጽር ልታስገባኝ ስለሆነ እኔ ጀነራል ኖሬ እኔማ እኮ ያለውን ነገር እኮ አስቀምጬልሃለሁ ጆጆ፣ ያለውን ነገር አስቀምጬልሃለሁ። ምንም ምክንያታዊ የሆነ ነገር ስታነሳ አልሰማሁህም ነው። ስለዚህ ካልሰማሁ አንተ ምናልባት መነሻ መጽሐፍ ቅዱስን ወይም ክርስትናህን ይዘህ ከሆነ እያወራኸኝ ያለኸው የትኛው ቤዝመንት ላይ ቆመህ ነው? አንተ ይሄ ነገር ለምን ሆነና ትክክል አይደለም እያልክ ከሆነ መጀመር ያለብህ ከቤትህ ነው። ያው ሻወር ከራስ ይጀምራል ስለሚባል ማለት ነው። ሶ ይሄንን ትክክል ነው ብለህ መጠህ ከሆነ እኔን ትክክል አይደለም እያልከኝ ያለኸው ምንድነው? አንተ የቆምክበት ነገር ምንድነው? አይ ስለ ቤቴ እኔ ራሴ አውቀዋለሁ። ገብቶ ካላ እኮ ያወቅከውን ነገር ለምንድን ነው ጸጉሯን ካልተሸፈነች ጸጉሯን ትላጭ የሚለው ለምንድን ነው? ታወሪያለሽ ቮይስ አይደል? ስለራሴ እየነገርኩህ በጣም እንዴ እኔ ሴቶች እኔ ስለራሴ እየነገርኩህ ምን አልከኝ ጆጆ? እኔ ስለራሴ እየነገርኩህ ነው። እኔ እንስሳ አይደለሁም። ሴት ልጅ መልኳን ባየ ቁጥር ተነስቼ እጄ በጥንካሬና በውበቷ ተማርኬ እጄ ምደፍራት ስላንተ ምድር ላይ ያለው ሀቁን እየነገርኩህ ያየ የተመኘ እንዳመነዘረ ይላል ወይስ አይልም? ጆጆ እስኪ ንገረኝ። ይላል አይተህ የምትመኘው ምን ስታይ ነው? አንተ የምትመኝ ጆጆ ምን ስታይ ነው የምትመኝ? አንተ የተሸፋፈነች ሴት አይተህ ትመኛለህ? መልኳን ስታይ እኔ አሁን ማውራ እኮ ስለ ሴት አይደለም። ወንዶች አይማልሉም ትመኛለህ ወይ ጆጆ? ተው መልስልኝ። የተሸፋፈነች ሴት አይተህ ትመኛለህ? አንተን ነው እያልኩ ያለሁት። አንተን ነው እያልኩ ያለሁት። አንተ አይደለም እንደ ጆጆ የጀመርነውን እንጨርስ። አሁን እኔን ተወኝ። አሁን አንተ ሴት እኔ ምንም አልማለልም እንደዚህ አይደለም አልካ። አንተ የተሸፋፈነች ሴት አይተህ ትማለላለህ ወይ ጆጆ? ስለ ሴት አይደለም ያወራውክ፣ ስለ አንተ ነው ያወራውክ። መጀመሪያ ስለ እኔ ምንድን ነው የምታወራኝ? ስለ በወንድ በኩል ያለው ነገር እኮ መለስኩልህ። አንድ ወንድ በጣም ቆንጆ ነው ተብሎ ቆይ አንዴ ጆጆ ስማ፣ ይሰማ
በጣም ቆንጆ ነው ተብሎ አንድ ወንድ የሚፈትን ደረጃ ላይ ይደርሳል ከተባለ በሸሪያ ህግ መሰረት ያ ወንድ መሸፈን አለበት። ይህንን እኮ ነግሬሃለሁ። ጥምጣሙን ከፊት ለፊቱ ይደፋውና ፊቱን መጋረድ መቻል አለበት ብዬ እኮ ነግሬሃለሁ ከመጀመሪያው ከመልሱ ስነሳ። አንተ ጥምጣምን ሸፍናል? ይሄ ልጅ ያ ነገር ነው እንዴ? ምንድነው ሰዎች አንተ ይለኛል 10 ጊዜ። አሰላሙ አለይኩም። ወአለይኩም አይ ሰላም። ባለፈው በነገራችን ላይ ዴቭ ቤት ሌሊት ሙሉ እንትን ስል ነበር እንዳላቋርጣቸው ብዬ ነው እንጂ አምላክ የሚባል ነገር የለም ብሎ ሲከራከር ነበረ። ከዛ እንደውም ዴቭ ተኝቶ ነበረና አይ እንደዚህ ነው አውቀዋለሁ ጆጆን ባይዘው ባህሪው ስለሆነ ለዛ ዝም ብዬ ላስተናግደው ብዬ ነው እንጂ ደስ ሲለው የቲስት ይሆናል። ደስ ሲለው አሁን ክርስቲያን ነኝ ስላለ ነው ከመሰረቱ እንጂ ስለዚህ አንቀጽም አላነሳም ነበር። ግን አሁን ክርስቲያን ነኝ ስላለ ነው እሱም እንትን ማለት ያልፈለገው ማለት ነው። ከዛ አንጻር ነው ቮይስ ትቀጥል። በጣም ማውራት ፈልጋ ነበር። እሺ ቮይስ ከየት ቤተ እምነት ነሽ? ፒኬ አንዴ ልናገር እዚህ ጋር ቮይስ ማለት ልክ ሜሮን ሰከንድ ሜሮን በቃ ገብቷል። ሰከንድ ሜሮን ችግር የለውም። ኧረ እኔ እኮ እንደዚህ ኧረ ምንም ችግር የለውም። እስኪ ማውራት እንችላለን። ኤኒዌይስ እሺ ፒኬ አንዴ አሁን የሆኑ እንትኖችን ልከልሃቸው ፋዘሮችን ትከፍትልኛለህ? እሺ በሂጃብ ዙሪያ ኦኬ። ኒቃብ ጋር በተገናኘሽ ከፍትልሻለሁ። አሁን ይሄ ቆይ አሁንማ ይሄ አሁን አንተ ይለኛል። ምኑ ነው የሚያማልል? እስኪ አይታችሁ ንገሩ። ቮይስ አለሽ? ቮይስ ሚዩቴሽን አንሽ። ቮይስ አለሽ? ሚዩት አድርጋችኋታል እንዴ? ቆይ እስኪ ሴንት ላድርገው። እሺ ምናልባት ሚዩት ተደርገሽ ከሆነ ሚዩትሽን ማንሳት ትችላለሽ። ያዘግታችሁ ብኝ እኮ ነው በሩ። አሁን አመሰግናለሁ። ግን ማን ነው ግን እንትናን ትመስላለች ያለው ልጅ እወድሃለሁ። እሺ ሜሮን ሜሮን ነው ማንም ትመስላለች አለ። ደስ ይላል። አይ ቆይ ይሄ ነገር መጨረሻው ምንድነው? የሰማን ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሁን። እኔ ግን እንዳንተ አይደለሁም፣ እወድሃለሁ አለችው በመጨረሻ። እሺ ሙቤ አንተ እብድ ብትሆን እኔ አዳማጩ ጤነኛ ነኝና እወድሃለሁ እያለች ነው። ይሁን እስኪ ጌታ ይባርክሽ። እኔ ባርከን እንግዲህ ምን እናደርጋለን። ከየት ቤተ እምነት ነሽ? እኔ ከራሴው በራሴው ልበል። ከራሴው በራሴው ወደ ራሴው ባይብል ከሚያምን ከራሴው ተምነሽ ነሽ ብለን ስንጠይቅ ብዙ ጊዜ የምናቀርበው ማስረጃ የማይመለከታችሁን እንዳይሆን ብለን አንድ አምላክ አለ፣ ሌላ ጣጣ ውስጥ አልገባም። በስላሴ አታምኝም? ነው። እሺ ኢየሱስ ክርስቶስ አምላክ ነው ብለሽ ታምኛለሽ? ኢየሱስ ቅድም ስናወራ ኢየሱስ ክርስቶስ ሰው ነው፣ ግን በውስጡ ኦኬ አንተ አልነበርክም። ኢየሱስ ክርስቶስ ሰው ሆኖ እንዳንተ ነው የመጣው፣ ግን የኔቸሩን ገባ ይሄ አንድ አምላክ የተባለውን ባህሪ ሊያስተምር የመጣ አስተማሪ ብዬ ነው ማምነው። ስለዚህ አምላክ አይደለም። የአምላክን ለኛ ያለውን እንትን ህግ ምናምን አናወራም። አሁን እኔ እኮ አንቺን ማን ብዬ እንደማወራሽ ሁሉ እያወቅኩ አይደለም። በቃ በሰውነቴ ሰው
ገባኛ በሰውነትሽ ነው ራስን ሰው በቃ አሁን እዚህ ቤት ማለት ነው እዚህ ቤት ምንም ሁኚ ምንም አይነት አመለካከት ይኖርሽ ትስተናገጃለሽ ምንም ችግር የለውም ግን ያንቺን እይታ መረዳት እንፈልጋለን እኛ አሁን እኔ ካንቺ ጋር ለማውራት ማንነች የሚለው ላይክ ቮይስ ነች ምናምን ሳይሆን ማንነች የሚለውን ማስበው ምንድነው የምታምነው የሆነ ነገር ለማውራት ፖዚሽንሽን አውቄ ነው ማወራሽ ምን አይነት ፖዚሽን ላይ ነው ያለች እቺ ልጅ ከምንድነው መጀመር ያለብኝ እሷ ጋር ሳወራ የሚለውን ነገር እንድረዳ ስለዚህ አሁን አንቺ እስካሁን ያልመለሽልኝ ምንድነው በአንቺ በራስሽ አመለካከት እኛ ፍጡር ነን ወይስ አይደለንም የሚለውን ነገር አልመለሽልኝም ስቲል እስካሁን እየጠበቅኩ ነው ኦኬ ስጋዊ ማንነቴ ፍጡር ሲሆን ውስጤ ግን ፈጣሪ እንዳለ ነው ማቀው ምንሽ ነሽ አንቺ ውስጤ ያለው ስለዚህ ጅናግሬን አይደለም ስለዚህ አንቺ ፍጡር አይደለሽም ነው እኔኮ ውስጥ ያለውን ነኝ እጅና እግሬን አይደለም ማለሽኝ እና ታዲያ እጅና እግሬን ነኝ እንዴት ታስበው ውስጥ ያለው ደግሞ ፈጣሪ መሆኑን ነገርሽኝ yes exactly ስለዚህ አንቺ ፍጡር አይደለሽም በለው አስነካው ከሄደል ከተመቸ አይ እንደዚህ አይነት ኮንቨርሴሽን ላይ እኔ አልቀጥልም በለው ምናምን ሳይሆን ካልተረዳውሽ አልተረዳኸኝም ትክክል አይደለህም ነው ኦኬ ለምሳሌ በመጽሐፉ ስናወራ በባይብሉ ስናወራ አነስ ትገባለህ ካላገኘ ነው ኔትወርኩ እሺ እቀጥ ይቅርታ ትርጉሙን ካላገኘ ነው በባይብሉ በኩል ለሰው ልጅ እኔ ራሴን ማስረዳት አልቻልኩም ነው ለምንድነው ፍለፊት እየተናገረ ያለውን ቃል መሰነጣጠቅ ስለምንወድ እሱን ትቼ በራሴ እኔ ሰው ነኝ አንተ ሰው ነህ የራሴን ኤክስፒሪየንስ ነው መነግርህ አሁን ስፔሻሊ እኔ በዚህኛው ሃይማኖት ላይ ማውራት አልፈልግም ስለዚህ ዋያቅም በእኔም ፍጡር ነኝ ፈጣሪ ነኝ የሚለውን አላቅም በግን እኔ ማለት እኔ ምንለው ውስጣዊ ማንነቴን ነው አልሽኝ እንግዲህ ስጋሽን አይደለሽም ማለት ነው እኮ ውስጣዊ ማንነትሽ ደግሞ ፍጡር ሳይሆን ፈጣሪ ነው ብለሽኛል ከመሰረቱ ስለዚህ አንቺ ፈጣሪ ነሽ እንጂ ፍጡር አይደለሽም ስልሽ በለው ምናምን ወይ እንደዛ አይነት ነገር ሳይሆን አይደለም ካልሽኝ ለምን አይደለም እንደምትይኝ ንገሪኝ ለምን ውስጤን ነኝ እኔ ስላልሽኝ ማለት ነው ከመሰረቱ ኦኬ ውስጤን ነኝ ብዬ ያልኩበት ምክንያት ፈጣሪ ራሱ በፍጥረት ውስጥ ራሱ እየገለጠ ስለሆነ ያለው እኔ የሚለው እኔነት ራሱ የለኝም በቃ ባጭሩ እኔ ብዬ የምለው ነገር የለኝም እሱ ከሆነ በእኔ የሚኖረው በቃ የሱ ማንነት እየተገለጠ ከሆነ ያለው ማለት የሱ ቤተ መቅደስ ከሆነ እኔ የሚባል ነገር የለም ውሸት ኢሉዥን ነው አይምሮ የፈጠረው ነገር ነው እኔ የኔ ቤት የኔ መኪና ምናምን ይያል ምን ተቸገረው ባጭሩ የኔን ታዩ የኔ አሁን የኔ ስለራሴ እያወራሁ እኮ እኔና የኔ ይለያያል ለምሳሌ እኔ አሁን ስጋዬ የኔ ነው እኔ አይደለሁም አንቺ መጀመሪያ እንዳልሽው ማለት ነው እኔ የሚባል ነገር የለም ማለሽና የኔ ቤት የኔ መኪና አለሽ እነዛ ንብረቶች ናቸው አንቺ አይደሉም እነዛ አይደሉም እሱ ነው ማለት ስለዚህ አሁን እኔ አንቺ ወይም እኔ የምትይውን ነገር መጀመሪያ መያዝ አልቻልኩም እሺ በኢነርጂ ደረጃ ነበርኩ ብለሽ ታምኛለሽ በፎርም በሰው አካል ተገልጬ ነው ከዚህ በፊት በሆነ ነገር ተገልጬ ነበር እንደዛ አይነት እምነት ነው ያለሽ አሁንም ላይክ ስጠፋ ፎርም ተቀይሮ ላይክ ይሄ ኢነርጂ በሌላ ነገር ይለወጣል ወይም ይቀየራል እንደዛ አይነት እምነት ነው ያለሽ በሌላ ቦዲ በሰው እንጂ ወደ ሌላ ነገር እለወጣለሁ የሚል እምነት የለኝም በሰው መልክ ግን ተመልሼ እመጣለሁ የሚል እምነት አለ በሰው መልክ ስትይ ነው ብራንድ በሆነ መልክ ነው ወይስ ሌላ እንጂ ይሄማ ይበሰብሳል ይሞታል እኮ ጥሩሽ ኦሪት ዘፍጥረት ላይ ምዕራፍ 1 ቁጥር 26 ሰውንም በመልካችን እንደ ምሳሌያችን እንፍጠር ብሎ ወንድና ሴት አድርጎ ፈጠራቸው ብሎ አስቀምጧል ወንድና ሴት አድርጎ የፈጠራቸው ምንድነው የተፈጠረው እዛ ፓርት ላይ እዛ ፓርት ላይ የተፈጠረው ስለ አተምስ ነው የሚያወራው እኔ በሳይንስ ነው የምወራው የሚሄደው ምክንያቱም የሆነ አንድ ሰው አተም በቃ አተም ሞለኪውሎችን ነው የከፋፈለው ከዛ በኋላ እንደዛ ነው ማለት ማስረጃ አለሽ መጽሐፍ ቅዱሳዊ ያው መጽሐፉ እንደሚለው አዳምን አስተኛው ከፈለው ምናምን እሱ የሰው ልጆች ኢንተርፕሬት ያደረጉበት አካሄድ ነው
ሳይንሱን ደግሞ ያው ሳይንሱን ታገኘዋለህ የትም ቦታ ማንበብ ትችላለህ። እና ያው ፕሩፍ ለማምጣት አይደለም እዚህ ጋር ያለሁት የራሴን ኤክስፒሪየንስ ለመናገር። አሁን አንቺ ያልሻለሽ ወንድና ሴት አድርጎ ፈጠራቸው የሚለው ፓርት ስለ አተም ነው የሚያወራልሽኝ። አተም ከመሰረቱ ጾታ የለውም። ጾታ አለው አተም የለውም አለው እኮ አላልኩም። ስለ አተም ነው የሚያወራው ብዬ ነው ጀነራል ያልኩት። ገባኝ። ይሄ ስለ አተም ለመሆኑ መጀመሪያ ማስረጃ ሰጭኛለሽ። ለምን አንቺ እንዳልሽኝ ያው ሳይንስ አጥንቶ እናወራ መጽሐፍ ቅዱስ ጋር እናወራ ብለሽ ነበረ። ሰው አሁን ወደ መጽሐፍ ቅዱስ ስወስድሽ መጽሐፍ ቅዱሳዊ ወደ ማስረጃ ነው መሰጭኝ። ያው እኮ በመጽሐፍ ቅዱስ ስታነብ ጀነሰስ ላይ የሚያወራው ምንድነው? ወንድና ሴት አድርጎ ፈጠራቸው ይላል መጀመሪያ። ቀጥሎ ደግሞ ሊያብራራ ሲመጣ መጀመሪያ ወንድና ሴት አድርጎ ፈጠራቸው ይላል። ቀጥሎ ደግሞ ስትመጣ ምንድነው የሚለው? ወንዱ ተኛ ሴቷ ከዛ ወጣች። ስለዚህ ታሪኩ አብሮ ማሄድበት ትልቁ ምክንያት ምንድነው? አንባቢው ቆም ብሎ ምን እያለ ነው ስለምንድን ነው የሚያወራው ብሎ እንዲያስብ። ከምኑ ጋር ነው ማይሄደው? ከዘፍጥረት 2 ጋር ነው አንድ ላይ ቀጥ ያለ አይደለም። ታሪኩን ስታነበው ቀጥ ያለ አይደለም። አንባቢው እንዴ ቆይ ወንድና ሴት አድርጎ ፈጠረ ይላል። ዘፍጥረት 2 ላይ ደግሞ አዳምንም ከምድር አፈር አበጀው ከዛ ምናምን አሁን ያለው ዝርዝር ምናምን ይቀጥላል። አንድ አይነት አይደለም ታሪኩ። ያልሆነበት ራሱ ምክንያቱ ምንድነው? አንባቢው ቆም እንዲል የሚያደርግ ነው። ለኔ እንደዛ ነው ተረዳው እኮ። ቆም ብሎ አንባቢው ኦኬ እዚህ ጋር የተፈጠረው አተም ነው እንዲል ነው ወይስ እሱን ሳይንስ ያስረዳሃል አልኩ እኮ። ምንድነው የሚከፈለው? ምንድነው እየተከፈለው? ሳይንስ ቮይስ ያውቃቸዋል። እኛ ከምናውቀው በላይ ያውቃቸዋል። እንደውም ስለሱ እሱ ላይ ክርክር አንሄድና እሺ። አሁን ሄድሽ እኮ አሁን አንቺ እኮ ሳይንስ ብለሽ ጀመርሽ ኦሬዲ አልኩ። ጀስት ብቻ መጠቆሜ ነው። ሄዳትም አሁን አዳምና ሔዋንም ያውቃቸው ከሆነ እንግዲህ የሰው ልጅ ከአዳምና ሔዋን ለመፈጠሩ አዳምና ሔዋን የሚባሉ የመጀመሪያ ፍጡሮች አሉ ብሎ ሳይንስ የሚያምንና የሚያውቃቸው ከሆነ እንግዲህ ደግሞ ከዛ ነው የምንጀምረው። አሁን ያንቺ ማረጋገጫሽን ሳይንስ አድርገሽው የለ? ማረጋገጫ ለምን አስፈለገኝ? እኔ ራሴ ማረጋገጫ አይደለም? አንተ ማረጋገጫ አይደለም? መጽሐፍ ቅዱስ አያማኝ ነሽ ባይዘው። ስለ መጽሐፍ ቅዱስ ነው ያለው ታሪኩን እኮ ሳይንስ ነው አልሽኝ። ስለዚህ መጽሐፍ ቅዱስ ላይ አዳምና ሔዋንን እግዚአብሔር ሲፈጥር አንቺ የምታብራሪው በሳይንስ ሂደሽ አተም ነው እዚህ ጋር የሚያወራው ምናምን ሳይንስ። ስለዚህ ሳይንስ አዳምና ሔዋንን ያውቃቸዋል ማለት ነው። ኦሬዲ የመጀመሪያው ፍጥረት መሆናቸውንም ይቀበላል ማለት ነው። ማብራሪያው እሱ ያ እንደዛ ነው። ያ አሁን በመጀመሪያ ደረጃ አንተ ለአንድ ግለሰብ ራሱ ወደ ዋናው ማብራሪያ ብመጣልህ አንድ አዳም ተኝቶ ከአዳም ላይ አጥንትን አውጥቶ አይደለም እግዚአብሔር ሰራ የሚለው እሱ አይደለም ትክክለኛ ትርጉም። በምንኛ ነው የምትተረጉሚው ቮይስ እንዴ? እኔ በሂብሩ ትምህርት ነው በሂብሩ ባይብል ነው የተማርኩት። እዛ ነው የተማርኩት። እሱን መስማት ማወቅ ፈልገህ ከሆነ አይደለም እሱ አይደለም ትክክለኛ ትርጉሙ አልሽኝ። እሺ ከሂብሩ ባይብል እንሂድ ማለቴ ስጋ አሁን ይኸውልህ ስጋ ቆይ ይላል አልኩ እኮ ይላል። ግን ከአንድ ሰውዬ አጥንት ላይ ኦሬዲ የሰውን እንትን ወስዶ አይደለም እሱን ከፋፍሎ የሰራው። እሱ እያወራ ያለው ለውስጣችን ስለ ሰው ልጅ አይምሮ ነው የሚያወራውና እሱ ኮምፕሊኬትድ የሆነ ነገር ነው። ለዚህ ጋር ልታወራው የሚመች ነገር ነው ይያላስ እኛ የምናወራው አሁን እዚህ ጋር እናንተ ኮምፔር እያደረጋችሁ መሰለኝ ባይብሉንና ቁርአኑን። ለኔ ግን ባይብሉን ቁርአኑም አንድ ነው። ምን ማለት ነው? ወጥ የሌለው ማለት ነው። ኧረ እባክህ በምን መልኩ ነገር በሙሉ ምንም እንትን ለምጠይቅሽ ነገር በቃ ባዶ ድስት ነው እየሰጠሽኝ ያለሽው። ምንም ነገር የለውም። ባዶ መሆኑ እኮ ነው የሚጠቅመው። አየህ ባዶ ስትሆን ነው ያንን ኢንተለጀንት ውስጥ የምታገኘው። ባዶ ሰው የሞላብንን ታሪክ ከውስጣችን አውጥተን ራሳችንን ስናገኘው ነው ያንን ኢንተለጀንቱን የፈጠረን አምላክ ብታገኘው። ዛሶ ታንክ ዩ። እሺ ሌላ ሰው ይቀጥል። አይ ጥሩ ነው ስለመጣሽ ጥሩ ነው። ቫይብ 369 የሚባል አንድ ሰው ነበር ማውቀው። ተመሳሳይ እምነት ነው ያለሽ እና እናመሰግናለን ስለነበረሽ ቆይታ ማለት ነው። ከዚህ በላይ ግን የሚያገናኝ ነገር እንደኔ ስላላየሁበት ላይክ ሞር ማውራቱ ትንሽ ትርጉም የሚሰጥ ነገር ሆኖ አላገኘሁትም። ችግር የለውም። እሺ
እሺ ምናልባት ባዶ ድስት ሳይወጥ ያለው ነገር ያላችሁ ሰዎች ብትገቡ ጥሩ ነው። እና ጃስሚን በአጭሩ ኢየሱስ ክርስቶስ ማንነታችንን ሊያሳየን የመጣ ብለው የሚያምኑ አይነት ሰዎች ናቸው። ትንሽ ያልገባችሁ ካላችሁ ኢየሱስ ክርስቶስ አምላካዊ ማንነት በውስጡ ያለው ሰው ነው። ያ ደግሞ የኛ ትክክለኛ ኔቸር ነው። ትክክለኛ ተፈጥሯችን ነው። ሁላችንም ውስጣችን አምላክ ነው፣ ግን በስጋዎች ተገልጠናል ነው። እና ላይክ ኢነርጂ ከሚለው ሀሳብ ጋር የተገናኘ ነው። መጀመሪያ ኢነርጂ ነበርን፣ በተለያዩ ማተሮች ውስጥ እንደዚህ ምናምን ቁሳ አካላዊ ውስጥ ምናምን እንገለጣለን ወዘተ የሚል ነው። እንዳያችሁት ግን መጽሐፍ ቅዱስን እናምናለን የሚሉት ምንም የሚያገናኘው ነገር የለም ከመጽሐፍ ቅዱስ ጋር። ኦሪት ዘፍጥረት መጀመሪያ ላይ ቢያንስ በአይሁዶች ትርክት እንኳ ብንሄድ ሊሊትና አዳምን የተፈጠሩት የመጀመሪያው ኦሪት ዘፍጥረት ላይ ማለት ነው። መጀመሪያ ላይ የተፈጠሩት ሊሊት የምትባል አንዲት ፍጥረት አለች። አሁን ህልመ ሌሊት በሚለው ወንዶችን የምትበጠብጥ ማለት ነው። እና እሷና አዳም ናቸው። ዘፍጥረት 2 ላይ ደግሞ ከእሷ ጋር አልታዘዝም ምናምን ስትለው እግዚአብሔር ወደ ምድር ጣላት። ከዛ በኋላ ብቸኝነት ተሰማው። ከዛ ሔዋንን ከራሱ አካል ከወንድ ዝቅ ያለችን ፍጥረት ማለት ነው ፈጠራት የሚል የአይሁዶች እምነት አለ። ቮይስ እኔ ስለ እኔ እምነት እያወራሁ አይደለም። እና የአይሁዶች እምነት አለ እንደዛ። እሷ ደግሞ ምንድነው የምትለው? አተም ነው የተፈጠረው ነው ከመሰረቱ። አተም የሚል አይደለም፣ የሚያገናኘው ምንም ነገር የለም። አሁን ለዚህ ምንድነው ማስረጃው? እንትን ነው ሳይንስ። ምንድነው ሳይንስ? ላይክ የአተምን ኮንሴፕት ሳይንስ ላይ ያለውን የአተምን ቢያንስ ሴል ብትል ህይወት ያለው ነገር ነው። ሴል ቢያንስ ሴል እንኳ ቢባል ትንሽ ቀረብ ሊል ይችላል። ህይወት የሚጀምረው ከሴል ስለሆነ ኢቨን በነገራችን ላይ ላይክ አሁን የእሷ አይነት ሃይማኖቶች የለም። ቮይስ ቆይ አንዴ እሺ፣ ጃስሚን ይቅርታ፣ ዩኒድ ቱ ሪድ ምናምን እያለች ነው። ያነበብሽው ምንም ነገር የለም። የሆነ ሰው እንትን አመጣችሁ ጫናችሁበት ራሳችሁ ላይ ምናምን። መጽሐፍ ቅዱሳዊ ነገርም አታወሪም፣ ኢስላማዊም ክርስቲያናዊም ነገር አላወራሽም። እና ያነበብሽው ምንም ነገር የለም። የሆነ ያለ ምናምን አይምሰልሽ ነው። እንደዛ ምንም ነገር የለም። እዛ ሶስተኛ አይን እያላችሁ እዛው ብትቆዩ ይሻላል። ቀጥይ ጃስሚን። አይ በሚገርም ሁኔታ ጀስት ኢቨን ዴይ ብሊቭ እንደ እንትን ከሂንዱይዝም ቡድሃ ሃይማኖት ጋር የመጣ እንትን ነው ይሄ። አሁን እሷ የምታምነው እኔ መጀመሪያ ልክ ያንን ስትል ኒው ኤጅ ነሽ ወይ ያልኳት ለዛ ነው። ላይክ እንደዚህ አይነት ሃይማኖት ያላቸው ሰዎች ወን ጋድ ብሊቨር ናቸው፣ ግን ደግሞ ኢቨን እንትን ቃላችን መፍጠር ይችላል ብለው የሚያስቡ ናቸው እነሱ። ሶ ይሄ ከምዕራባውያን እንዲሁም ደግሞ ከምስራቃውያን ፍልስፍና የመጣ ሃይማኖት ነው የሚያራምዱት አሁን እነዚህ ኒው ኤጀሮች የሚባሉት። ሶ ጭራሽ አይገናኝም። ኢቨን ባይብልም ጋር ብጠቅሳቸው አይ ነው ሳይንስ ይሉካል። ልክ ሳይንሱ ጋር ስትሄድ ደግሞ አይ ባይብል ይሉካል። የሆነ ቋሚ የሆነ ነገር ራሱ የሌላቸው ናቸውና ለዛ ነው ገና ከጀምሩ ኒው ኤጅ ነሽ ወይ ያልኳትኝ። አይ በቃ ይቀር ይቅር ልላት አስቤ ስለነበረ ነው። ግን አይ አይደለም ስትል ነው እንትን ያልኩትኝ። እኔ ቀጥል አንብቢ። ለማንኛውም ቀጥል። አይ ከጠቀማት ትሄድ ታንብብ፣ ከጠቀማት ታንብብ። ግን እኔ እዚህ ቲክቶክ ላይ ከማውቃቸው ከነበሩ ኤቲስቶች ውስጥ ይህንኑ አይዲያ የሚከተሉ ነበሩና አሁን እሷ እንትን ነው በቃ የሆነ አላ እየነቀው ያለው ሰው ነኝ ምናምን አይነት ነገር ነው። ለዛ ነው ወደ አንዱ ጥገኛ መሆን ያልፈለገችው። ምንድን ነው እንዲህ ነው ባይዘው። ከዛ ነው ትንሽ እየቆየ ኧረ ተው ትንሽ እየቆየ ምናምን ላይክ በደንብ ክሊር ሆና ማውራት ትችላለች። ከአባ የሚለውን ስያሜውን ብትወስደው እያለ የሚያበግነን ሰው ነበር። አንድ ቫይብ 369 የሚባል ልጅ ሁሉንም በእንግሊዝኛ ፊደል ይወስድና KAA አብ የሚለውን ነገር ታገኛል። እንትን የሚለውን ብታየው እያለ በቃ ድክም የሚያደርገን ልጅ ነበር። እና አንድ አይነት ነገር ነው ባይዘ ተመሳሳይ ነገር ነው። መጽሐፍ ቅዱስን ወስዶ አንድ ሰው ተለያየን እኮ ቮይስ ከአንቺ ጋር ማውራው ወሬ የለም እኮ በቃ ተግባባን። ራስሽን ክሊር እና ኦፕን አድርገሽ ማሳየትም አትፈልጊም። በቃ ምንም እኮ አሰሪም እዚህ
የሆነ ሰው አይዲያ ይዞ ከመጣ ያንን አይዲያ ያወራል እንጂ አይ ይሄንን እንኳን አላወራውም እንደዚህ ምናምን እና ማነሽ ብዬ እኔ ላስተናግድሽ ወይ እንደዚህ ነሽ ስትባይ አይደለም ትያለሽ ወይ የሆንሽውን ተናገሪ አትናገሪም ሶ who cares about you ብዬ በፈረንጅኛ ለቀላቅል ነበር እና ኤኒዌይስ እንደዛ አይነት አመለካከት አስተሳሰብ ምናምን ነበረ ሚስተር ኢንጂነር ነበር ምለው እንደ ኢነርጂ ነኝ የሚለውን ሰውዬ እና ይሄ ጥሩ ነው መቼም ከጠቀመ ጥሩ አካሄድ ነው ከሁሉም እየተቀላቀለ ነው እሺ ሶዋት አለ አቤት ሰላም ነህ ሰላም እንዴት ነሽ አላህ ከየት ቤተ እምነት ነሽ እኔ ከየትኛውም አይደለሁ ከየትኛውም አይደለሁ በፈጣሪ መኖር ታምኛለሽ አምናለሁ ፈጣሪ አለ ማን ነው እሱ ታውቂያለሽ ፈጣሪ ነው እኮ ማን ነው ማንነቱን ነው ያልኩሽ ምንድነው አላልኩሽም ማን ነው እሱ so what ስምሽ ራሱ ደስ ይላል እየጠበቅኩ ነው ማንነቱን አታውቂውም ካላወቅሽው አላውቀውም በይ ፈጣሪ መኖሩን አምናለሁ ግን ማን እንደሆነ አላውቅም በይ ወይ ስሟ ግን ዜና ባጀማል ዛሬ ቀን ስንት አይነት ልጅ አለ ስንት አይነት ትውልድ አለ ባካችሁ አቤት 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 ኢትዮጵያ አቤት ኢትዮጵያ አቤት ኢትዮጵያ ይሄ ነው የሚገነባሽ እሺ ባይዘዌ ድምጿ ግን ከእንትና ጋር ይመሳሰላል ማን ነበረ ስሟ ትናንት ገብታ የነበረችው ማናት ትናንት መጀመሪያ ላይ ይፈነች ኤፍና ጋር ይመሳሰላል ኤፍና እሺ ዳኒ አለ ሰላም ነው እንዴት ነህ አለን ጌታ ይመስገን ከየት ቤተ እምነት ነህ ዳኒ እኔ ክርስቲያን ነኝ በስላሴ ታምናለህ ባስተምሮቱ አላምንም ባስተምሮቱ ማለት ስላሴ ስትለይ ያው አስተምሮት ስለሆነ አስተምሮቱ አላምንም ኦኬ ቁጥሩን ነው የምትቀበለው እሺ ጥሩ ነው ጥሩ አካሄድ ነው ስንት አምላክ አለ ብለህ ነው የምታምነው ዳኒ እውነተኛ አምላክ ያለው አንድ ነው እርሱም አብ ወልድ መንፈስ ቅዱስ ይባላል ስንት አካል ነው ያለው አንዱ አምላክ ሶስት አካል አንዱ አምላክ ነው ሶስት አካል ያለው እኔ እንደዛ የሚባል ነገር አላየሁም ማለት አሁን አንተ ያልከኝ ነገር እኮ የደገምኩልህ አንዱ አምላክ ሶስት አካል አለው የሚባል ወሬ አላወራሁም እኔ አንዱ አምላክ የምትለው ማን ነው ማን ይባላል ስንት አካል አለው ስለ አሁን አንተ ሶስት አካል አላልከኝ ሶስት አካል በቃ አለቀ አንድ አምላክ ምናምን የሚባል ነገር አውርቻለሁ እንዴ በቃ ሶስት አካል አለው እውነተኛ አምላክ የሆነው አብ ወልድ መንፈስ ቅዱስ ነው እኮ ያ አንዱ አምላክ ሶስት አካል አለው ወይ ስለ አዋልከኝ አሁን ደግሞ መልሰህ አንዱ ብለህ የምጠራው ማን ነው እያልኩ እኮ ነው ደግሞ እየጠየቅኩ ነው አንዱ አምላክ ሶስት አካል አለው ነው አንተ እሺ ምን እውነተኛ ነው እውነተኛ አምላክ ያለው አብ ወልድ መንፈስ ቅዱስ ነው ብዬ ነው ያስቀበል ለርገሞ ካልተባ ለርገሞ ለመጨረሻ ጊዜ አይቶ አትርገሙ ችግር የለውም አይ ደጋግምክብኝ እሺ አምላክ ስትል ፐርሰን ነው ያመለከትከ ያለው ወይስ ኤሰንስ ነው አምላክ ለኤሰንስ ብቻም አይውልም ምክንያቱም አምላክ ማለት ገዢ ማለት ነው ሌላ ምንም ትርጓሜ የለውም ገዢ ለፐርሰን ነው የሚሆን ወይስ ለኤሰንስ ነው ለኤሰንስም ልትለው ትችላለህ ለፐርሰንም ገዢ ልትለው ትችላለህ ልክ አሁን ለምሳሌ ሰይጣን ቲዮስ ነው ይለዋል አምላክ ነው ይለዋል ወይም ገዢ ነው ይለዋል ስለዚህ
ፐርሰን አንድ ፐርሰን አምላክ ይባላል። ፐርሰን ብዛት ሲኖረው ገዢዎች ሲባል ማለት ነው። ምንድን ነው የሚባለው? አምላክ ነው አማልክት ነው የሚባለው? አማልክት የሚለው ቃል ለአንድም ጣዖት ይወስናል። ብዙ ጣዖቶችም አማልክት ተብሎ ይጠራሉ። ስለዚህ ሁልጊዜ አማልክት የሚባለው ከቁጥር አንፃር አይደለም። አንድም ጣዖት አማልክት ተብሎ ተገባል። እኔ ስንት ውሸተኛ አምላክ የሆነ በሙሉ ጣዖት አማልክት ይባላል ወይስ አይባልም ብዬ አልጠየኩም። እንደዛ አይ ስለ ብዛት እየጠየቀኝ ነው። ስለዚህ አንድ ነጠላ እኔ አሁን አንድ ጣዖት አማልክት ነው ወይስ አምላክ ነው የሚባለው ሳይሆን ብዙ አካል ያለው ነገር ላይክ መለኮት ገዢ በብዛት አካል ሲሆን ስንት በነጠላ ይጠራል ገዢ ተብሎ? አው ለሁለቱም እያልኩ እኮ ነው። አንድም ለአንድ ገዢ አማልክት ብዙ ገዢዎች በነጠላ ገዢ ይባላሉ። አንድ ገዢ ላይክ አምላክ ብዙ አማልክቶች አምላክ ይባላሉ። በአንዱ አንዱ ውሸተኛ የሆነውም አምላክ አማልክት ተብሎ ይጠራል። እኔ አሁን አንድ አካል አማልክት ይባላል ወይስ አይባልም ብዬ አልጠየቅኩም። ብዙ አካሎች አማልክት ነው ወይስ አምላክ ነው የሚባሉት ብዬ ነው የጠየቁት። ብዙ አካላቶችም አማልክት ይባላሉ፣ አንድ አካልም አማልክት ይባላል እያልኩ ነው። ቤዝድ ኦን ባይብል ስለ ባይብል ነው። ብዙ አካሎች አምላክ ይባላል በነጠላ ብዙ አካሎች ብዙ አካላቶችም አማልክት ይባላሉ፣ አንድ አካልም አማልክት ይባላል። ማረዳን አማርኛ እኮ የምናወራው አምላክ በነጠላ አምላክ ይባላል ወይ ብዙ አካሎች? ይሄን ነው እየጠየቅኩ ያለሁት። አላየሁም እኔ እስካሁን። ስለዚህ አይባሉም። አላየሁም። ይባላልም አይባልም ልል አልችልም። አላየሁም ነው ማለት አላነበብኩም እንደዛ ይባላል። እሺ ግን ያው ደረገርኩ ለአንድ አካል አማልክት ይባላል። ስንት አካል ናቸው ዳኒ? 3። ስለዚህ አማልክት ናቸው ብል ምንድነው የምታቀርበው ነገር? አይለውማ መጽሐፉ የማይለውን ነገር ከየት አመጣ ነው? ምን በፐርሰን 3 ስለሆኑ ነው። ፐርሰን ብዛት የሆነ ደግሞ አማልክት ነው የሚባለው፣ አምላክ አይባልም እኮ። በራስ ሎጂክ ነው የሰራው። ይሄ በራስ ሎጂክ ሰራከውና እንደዚህ ይሄ ያንተ ሐሳብ ነው፣ የመጽሐፍ ቅዱስ ሐሳብ ሳይሆን ያንተ ሐሳብ ስለሆነ ያው ኦኬ ብዬ እቀበላለሁ። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር የለማ አለ? እኔ አሁን ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ወሬ አውርቻለሁ በዚህ ሰዓት። አሁን እና ምን ያልከኝ ያለው አብ ወልድ መንፈስ ቅዱስ ስንት አምላክ ታየከኝ? ስንት አምላክ አለ ስትለኝ እውነተኛ የሆነ አብ ወልድ መንፈስ አካላቶች ስንት አምላክ ናቸው? 3 አካላቶች ዳኒ የሚል ነገር የለማ። ከየት ላምጣልህ የማይለውን ነገር? የራሴን ፍልስፍና አልፈላሰፍበት። መጽሐፍ ቅዱሳዊ የሆነ ጥያቄ ጠይቁኝ። መጽሐፍ ቅዱስ ያለ ጥያቄ ለምሳሌ እግዚአብሔር ተዘዘ ሲል ምንድነው? እንደዚህ አይነት ጥያቄዎች ጠይቁኝ። ሎጂክ አጠይቀኝ። ገባ? ብዙ ጊዜ ሳዳምጥ ሎጂክ ነው ጥያቄ መርጠህ ነው ምላሽ ነው የምታቀርበው? አይ የከፈትኩት ንጽጽር ነው ብዬ ነዋ። ያንተን ሎጂክ ለማዳመጥ ሲሆን መጽሐፍ ቅዱስ ያለን ጥያቄ አቅርብ። መጽሐፍ ቅዱስ ላይ ያለው የመለኮት አመለካከት ምንድነው ዳኒ? መጽሐፍ ቅዱስ ላይ የመለኮት አመላለክ አንድ እውነተኛ የሆነ አምላክ እንዳለ ይናገራል። እርሱም አብ ወልድ መንፈስ ማስረጃ። በጣም ጥሩ። መጽሐፍ ቅዱስ ላይ ሐዋርያቶቹ የሰበኩልን መንፈስ ቅዱስ እግዚአብሔር ነው ተብሏል። ኦኬ። ኢየሱስ ክርስቶስ ሁሉን የሚገዛ አልፋና ኦሜጋ እግዚአብሔር ነው ተብሏል ወይስ አልተባለም ብዬ አልጠየቅኩም። እግዚአብሔር መሆናቸውን ያወቅኩት እየነገርኩ ነው። ከዚህ አንፃር መሆናቸውን አትበል። እግዚአብሔር ምን አምላክ ለመባል ከሆነ ሙሴም ተብሏል። እንደዛ ብዬ አልጠየቅኩም። አንተ የጠራሃቸው ግን እውነተኛ አምላክ ነው ያልኩት። ሙሴ ለአንድ የሚለውን ነገር ማስረጃ አምጣ ነው ያልኩህ። የሁሉም ነገር ፈጣሪ አብ ወልድ መንፈስ ቅዱስ እንደሆነ ብዙ ጥቅሶች ልሰጥ እችላለሁ። ከኔ ተብሏል ብትለኝ ምላሽ አለ። አይሰራም እዚህ ዳኒ። ልሰጥህ እችላለሁ እና ወልድ መንፈስ ቅዱስ አንድ አምላክ የሚል እንደዛ ነው ያልከኝ አይደል? ቃል በቃል ነው የምትፈልገው ወይስ ኮንሴፕት ነው የምትረዳው? እኔ በኮንሴፕት ነው የምረዳው፣ ቃል በቃል አልፈልግም። ሳነበው ሐሳቡን ነው የምረዳው። ኮንሴፕት ስትል ኦኬ ጥሩ። ይኸውልህ መጽሐፍ ቅዱስ ስታነብ ከዘፍጥረት እስከ ራዕይ ታነብና እውነተኛ አምላክ የተባለው ማን እንደሆነ ትፈልጋለህ። እግዚአብሔር አብ ውጭ እውነተኛ አምላክ የተባለ አለ እያልኩ እኮ ነው። መንፈስ ቅዱስና ኢየሱስ ክርስቶስ ተብለዋል እያልኩ እኮ ነው። አንተ እየሰማኝ አይደለም? መንፈስ ቅዱስ እስኪ ብቻውን እውነተኛ አምላክ የተባለበትን ካለ እውነተኛ አምላክ የተባለ ሲባል ቃል በቃል እውነተኛ አምላክ የሚል ነው የምትፈልገው ወይስ ሐሳቡ ነው የምትፈልገው? አሁን ሐሳቡ ምንድነው ስልህ አሁን አንተ ቆይ ኧረ ዝም በል እባክህ ተረጋጋ። ሐሳቡ ምንድነው? አይ ቆይ ስቀቁ ልጨርስ እኮ ብዬ እኮ ነው። በጣም ሲያለ እውነተኛ አምላክ ተብሏል ወልድም ተብሏል አልከኝ። ሰው የተባለበትን ነው እኔ ስጠኝ አልኩ። በጣም ጥሩ። ሐዋርያት ሥራ ላይ ያታለልከው ሰውን ሳይሆን እግዚአብሔርን ነው ተብሏል። መንፈስ ቅዱስን ስለምን አታለልክ?
ያታለልከው ሰውን ሳይሆን እግዚአብሔርን ነው። እግዚአብሔር የሚል ለሰው የተሰጠ አካል ማንም አይተናናቅም መጽሐፍ ቅዱስ። ስለዚህ መንፈስ ቅዱስ እግዚአብሔር ነው ብለዋል ወይ? እውነተኛ አምላክ ባይሆን እንዴት ነው እግዚአብሔር ብሎ የሚጠራው? እግዚአብሔር ነው ብለ ሎጂክህን አታስቀምጥ። ምንም እንዴት ናችሁ? ሰላም ነው አለን ይመስገን። ሚዩት አድርገሽ አንዴ። ስለዚህ የተጠየቀውን ብቻ የምትመልስ አንተ ነህ። በሐሳብ መለስኩልህ። ካላስማማ ወደፊት እንግፋ። መልሼልሃለሁ። ካልጣመ ወደፊት ግፋ። አንድ የጀርባ ከካቱ ነው ወይ መግባባት አትችሉ ወይ መረጋጋት አትችሉ። አትሯሯጡብን። እዚህ ፊል እንዴት ነህ? ይልክ አረታ ተስደበን እንዴ የጀርባ ጥንታ የጀርባ እከክ ነው ያልኩህ ነህ እንዴ? አረ ያው የሰደብከን አይደለ? ካፊሮቹን ነው ይላስማንንም አይደል ማለት? አይ ካፊር የሚለው ስያሜ እንደዚህ ዝም ብሎ ቆይ ግን ቆይ አሁን ብሎ ሙሴ አምላክ ነው ቆይ አምላክ ነው ወይስ አምላክ ነው የተደረገው? ቆይ አረ በደንብ እናወራበት በዚህ ሐሳብ ላይ ተረጋጋ። ቆይ ያልተጠየቀውን አታወራ። እኔ አሁን እሱ ጋር ያወራሁት መንገድ በሱ ጋር የሄድኩበትን መንገድ በሙሉ ሌላ ሰው ጋር አላወራም። እኔ እሱ ራሱ ባነሳው ነገር ላይ ሳገኛለሁ ብለህ ነው። እኔ በዚህ እንትን ጠይቀኝ መልስ አገኛለሁ ብዬ አልጠየኩም። እኔ እምነቱን በቃ እሺ። እኔ አሁን ስለ አምላክና ጸጥ በል እስኪ አንዴ ኡፍ በል እስኪ አንዴ ተንፍስ። ማለት ሚዩት አድርገህ ማለት ነው። አንዴ ተንፍስ። አንተ ደግሞ ለመወያየት እንደዚህ ተጋብዘን እናውራ አንዴ እኮ እንደዛ አይደለም። አሁን እኔ ለምንድን ነው እሱን እንደዛ ያልኩት? ምክንያቱም ታውቀዋለህ። አይ ስታወሩበት እንትናችሁን እንትን አልኩኝ ግን መሀል ላይ ነው የገባሁት። ያ ነው ችግር። ለዛ እኮ ነው ተረጋጋ የምልህ። አሁን አንተ እየሮጥክ ያለኸው እኔ እሱን እንደዛ ያልኩት እሱ ከተናገረው አንጻር ነው። ለዛ ነው ለአንድ ሰው መጠይቀውን ጥያቄ ለሌላ ሰው አልጠይቅም አልኩ፣ ከገባህ ብዬ ማለት ነው። ስለዚህ አንተ ጋር ሳወራ ያንተን እምነት ተረድቼ ያንተን አመለካከት ተረድቼ ነው። እሱ ደግሞ ምንም እንድረዳው የሚያደርግ ሰው አይደለም። አሰላሙ አለይኩም ብያለሁ፣ እንዲህ አላልኩህም፣ እንዲህ ሆኗል፣ እንዲህ መጥቷል ነው። እሺ ንገረኝ ወይ አስረዳ ወይ ዝም በል ሲባል ዝም አይል። ያ ነው ችግሩ። እንደዛ አይነት ሰው ጋር ደግሞ እኔ መቀጠል አልወድም። እሺ ፊሊሞን እንዴት ነህ? አለን ደህና ነኝ። ቢኪዬ ደህና ነኝ። ተንፈሳዊ ተስፋ አደርጋለሁ። ጊፍት ያላችሁ ሰዎች ጊፍት ስጧት ለያስሚን። አረብኛ የምትችሉ ሰዎች አናግሯትና ወደ ሌላ ወደ ፊሊ እንለፍ። የሚለቀቀው ነገር ግን እሱ ቲክቶክ ላይ ነው አንተ መታይ፣ ዩቲዩብ ላይ አይደለም። ዩቲዩብ ላይ እኮ ሙሉ ላይቭ ነው የሚተላለፈው። ፊሊ አይቆራረጥም። ቻናል ጋር በዚህ እንደ ወይ ቆይ እስኪ አንዴሽ ስክሪን ላጥፋና ሙሉን ከሆነ የፈለከው አሁን ራሱ ከፍቼው ነበር። ቡኪ የተጠየቀው መጨረሻው ላይ እንትን አልተባለም እና አየሁት። ይሄን 53 ደቂቃ ቡኪ የተጠየቀው መጨረሻው ላይ ኢንጂንን ያስወጣበት መንገድ እኔ ገርሞኛል። ለማንኛውም ቪዲዮን በደንብ እኔ እንትን አልኩት። እሺ እዚህ ጋር ሄደ። ኦኬ ፖዝ አለ ማለት ነው። ተዘግቷል ላይ አልተዘጋም። ስለዚህ እስከዚህ ነው ያለ። ግን ሌላ ብዙ ቦታ ስለሚተላለፍ እንደ ይሄ እኮ በቃ ወጥቶ እኮ ነው። በብዛት ነው ምን ነበርሽ ብለው እኔ ስጠየቅ በጣም ስለሚያበሳጨኝ ነው። ኤቲስት አግኖስቲክ ነበርኩ ስል ከዛ በፊትስ ቤተሰቦችህስ እንደዚህ የሚል አይ ዶንት ላይክ ኢት አይመቸኝም። እሺ ዛሃር አለሽ? ሰላም አለይኩም አህመድ። ትንሽ ሩል ነበር ለካ በመነጽር ነው የገባው። እሺ ጊፍት ያላችሁ እየሰጣችሁ ጊፍት ያላችሁ እየሰጣችሁ አም ጉድ ብሮ አም ጉድ። እና ደግሞ አህመድ እስኪ ደውልልኝ፣ አንተም በአካል እፈልጋለሁ። እዛ አሜሪካ ምንድን ነው የሚባለው እዛ ይነሳል
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኔትወርክ እኮ ይዞኝ ነበረ። ጠርተኸኝ ነበረ ሀቢቢ። 27 እንትን ብላ አታስለቅቀውም? የት ነው ያገኘኸው? ናውጣ 37 በ27 አይለቅም። 37 ያስፈልገዋል። የሁለት እንትን ጀምሮ ማቆራጥ ይሆናል። ሁለቱ ጀምሮ ማቆራጥ ይሆናል። 3 እናድርገው። እውነት ነው የጌታ ሰው። እንዴት ናቸው ጀማ? አማናችሁ? አልሐምዱሊላህ ሰላም ነው። ጠፋህ እኮ ረጅም ሰዓት። ቲክቶክን ረሳኸው። እንዲያውም ሰሞኑን ብቅ ትል ነበር። አይ ቲንክ በእኔ መተኛ ሰዓት እየሆነ ነው መሰል 1-2 ቀን ከሰዓት አይቻለሁ። የልጅ ማታ እየገባ በቃ ሌሊቱ ከሰዓት ሆነለት። አይ ማሻአላህ። አይ ተረድቻለሁ። እስቲ ኢንሻአላህ ደውልልህና እንደሚሆን እናደርጋለን። መርሐባ። ምን ላይ ናችሁ? እኔ ወንበር ላይ ነኝ። አይ ምንም ላይ አይደለንም። ፍሪ ቶክ ብለን ነበረ እያወራን፣ አንዳንድ ክርስቲያኖች ሲገቡ ምናምን ጥያቄያቸውን ሀሳቦች ላይ እያወራን ነበር። ትንሽ ኒው ኤጅ እና ፊሎሶፈሮች በዙ ዛሬ እና ትንሽ ግራ የሚያጋባ ነገር ነው ከቤቱ አንጻር ማለት ነው። ኤኒዌይስ አለ። ኦኬ አይ ማሻአላህ። ፊሎሶፊ ይመቻል እንደ ኧረ በጣም ከምንም በላይ ኤላ ጋር ሆነን የገዛሊን ጀመረን ማለት ነው። ምንድነው የሚለው ቱሐፋቱል ምናምን የሚል ዘ ኢንኮሄረንስ ኦፍ ፊሎሶፈርስ የሚል ኦኬ እንትን ምንድን ነበር? ተፋሁቱል ፈላሲፋ መሰለኝ። ፈላሲፋ ይሆናል። ቆይ እስኪ ልየው። ብቻ አረብኛው ይከብዳል እና ሀሳቡን ስንጀምረው ኦኬ አይደለም አንተ ተፋሁቱል ፈላሲፋ ምናምን አይ ቲንክ ቼክ ላድርገው። አንተ ቀይርልህ ይዘኛል። ቼክ ላድርገው። ፈላሲፋ ነው የሚለው። ቱሃፋቱል ፈላሲፋ ነው የሚል እና ትንሽ ቀለል ያለ አርጊውመንት የሚመስል ነገር አንስተው ግን ዲቴይል ሲገቡበት አርጊውመንታቸውን ለማብራራት ሲገቡ በጣም ሃርድ ይሆናል ማለት ነው። በጣም ሀሳባቸው ከበድ ይላል። ግን ትንሽ ይሄ አለማስተዋል ምናምን እና ብቻ 2 ቀን ማለት ነው ከዙህር እስከ አሱር ስንት ገጽ እንደደረስን ታውቃለህ? 2ኛ ቀናችን ነው ገና። ገመሽ ስንት ገጽ? ብዙ አይገፋም። ከ50 በታች የምትሉት 2 ገጽ ላይ እንዲህ አለ ሀሳቡን እንትን እያል ነው እንዲህ በቃ ስንደመም አልኩ። ገና ወደ ምላሹ እኮ አልገቡም። ኢማሙል ገዛሊ ጥያቄያቸው ማለት ነው የሰዎቹ ጥያቄ ብቻ አንተን አረባለ እንዴ? እሱ ኖርማል ነው። እዚህ ቱሐፋቱል ፈላሲፋ ኖርማል ኪታብ ነው። እንደውም የእናንተን ብትመለከት የነ ኢብኑ ተይሚያ ተድሙሪያ የሚባል ኪታብ አላቸውና ተድሙሪያ ወይም ደግሞ አረዳ አለ መንጠቅይ ይሄ ሎጂሽያኖች ላይ መልስ የተሰጡበት። ኧረ በአላህ እሱ እንትኑ ፕሮግራም ተይዞለት ነው። አረብኛው ራሱ አትገፋውም። እንኳን ሀሳቡ ይቅርና አረብኛው ራሱ ማይገፋ የሆነ ኪታብ ነውና እኔ አረብኛውን እኮ በቃ አለፈ ተው ነው እንትን ገባ ይፈላፈል ይሆናል ከዚህ በላይ ያንን ይዋላ ይደብራል። መፈጠረ ነው መጠረ ቢስሚላህ። እኔ አንተ እልህ ይዞኝ ወላሂ የሆነ ሰዓት እንትን ስራ እና ግን ይሄ የፊሎሶፊ ላይ አይ ቲንክ በኢስላሚክ እይታ ውስጥ በሁለት መንገድ መመልከት እንችላለን። አንደኛ ሂስትሪውን ስንመለከተው ታሪኩን ስንመለከተው በሁለት መንገድ መመልከት እንችላለን። አንደኛው ጎን ምንድነው ይሄ እንትን ለማድረግ የሞከሩት ናቸው። እኩል እናስኬደዋለን፣ አቅልንም ነቅልንም በእኩል ሜዳ ላይ እናስኬደዋለን። አቅል የምንለው የኛ አእምሮ ነው፣ ሪዝኒንጋችን ነው። ነቅል የምንለው ደግሞ ከአምላካችን አላህ የመጣው መልእክት ነው፣ በተለያየ ኮንቴክስት ላይ ማለት ነው። እሱን አስማምተን እንቀጥላለን ዋሬቨር ቢሆን የሚል አይነት ሀሳብ የያዙ ሰዎች ነበሩ።
በአንድ ጎን ደግሞ ነቅልን ያስቀድሙና አቅልን የሚያስከትሉበት ማለት የአምላካችን አላህ መልእክት ይቀድምና የኛን አእምሮ የሚያስከትሉበት ደግሞ ኮንቴክስት ነበረ በሁለቱም መንገድ። እነዚህ ስፔሻሊ ሪዝኒንግን አቅልን አስቀድሞ ነቅልን በማስከተል ደግሞ አቅልና ነቅልን በኋሪቨር ኢሹ ላይ በማንኛውም ኢሹ ላይ ስለ አምላክ በሉት ኋላ ስለፈለጋችሁት ጉዳይ አውሩ፣ አስማምተን እናስቀጥላለን። በምንም ጉዳይ ቢሆን ከኛ ሪዝኒንግ ጋር አስማምተን እናስኬዳለን ብለው ያሰቡት ሙተከሊም ተብለው ይመደባሉ። በአንድ ጎን ደግሞ ያሉ ዓሊሞች አሉ፣ አህለ ሱና ወል ጀማዓ የሚጠቀሱ ማለት ነው። እንግዲህ እነዚህ አህለ ሱና ወል ጀማዓ ያሉ ሰዎች ምንድነው የነበራቸው ፖይንት? ባጭሩ ሳስረዳችሁ እኛም በቃ ባጭሩ እንዴት ነው አንደርስታንድ የምናደርገው ላይክ ገብታችኋል። ይሄ አንድ ነገር መመሸከም የሚችለው ነገር አለ፣ መመዘን የሚችለው ነገር አለ እና ያ መመዘን የሚችለው ነገር ሚዛን አለ። ገብታችኋል። መመዘን ከሚችለው ሚዛን ላይክ ከዛ ተጨምራችሁ የምታመጡበት ከሆነ ያንን ነገር ያኔ ሚዛኑ መጓደል ይጀምራል። ገብታችኋል። ላይክ መቀባጀር ይጀምራል ሚዛኑ። ገብታችኋል። ነገር በምንድነው የምትመስሉት? በእኛ አእምሮ ውሰዱት። በእኛ አእምሮ እና በምንመዘነው ነገር ውሰዱት። የኛ አእምሮ የኛ ሪዝኒንግ የኛ ሜንታል ፕሮሰስ ሊቀበለው የሚችለው ነገር አለ። ልክ ደግሞ ከኛ አእምሮ በላይ የሆነ ነገር ደግሞ በሚመጣበት ጊዜ ደግሞ አእምሮአችን መቀባጀር የሚጀምርበት ደግሞ ኮንቴክስት አለ። አሁን ፊሎሶፊንና ይሄ ሪዝኒንጋችን ይሄ አቅላችን የምንለውን ነገርና ነቅል የምንለውን ነገር አንድ ላይ የምናስኬደው ይህንን እያስማማን ስንሄድ ነው። ገብቷችኋል? አሁን ዋሪቨር የሆነ ፖይንት አንሱ እስቲ ስለ አምላክ እናንሳ። ረሱል ሰለላሁ ዐለይሂ ወሰለም ሰላትን ለመቀበል ወደ አምላካችን አላህ ወደ ጠርቷቸው ነበር አይደል? አሁን ሰላትን ለመቀበል መጀመሪያ ተኝተው ነበረ። ስትተኙ ምናምን ትራሳችሁን ይሞቃል። ያንን አስቡልኝ እንግዲህ ትራሳችሁን ይሞቃል። ተኝታችኋል። ከዛ በኋላ ጀብሪል መጣና የተወሰዳቸው ወደ መስጂድ አልአቅሳ ወሰዳቸው። መስጂድ አልአቅሳ ከሄዱ በኋላ ነቢያትን እንዳለ አሰገዷቸው። ከዛ ካሰገዷቸው በኋላ አንደኛ ሰማይ ወሰዳቸው። አንደኛ ሰማይ ተንኳኳ፣ ተከፈተ። ከዛ እዛ ነቢያትን ተገናኙ ሰለም። ሁለተኛ ሰማይ ሄዱ። ሁለተኛ ሰማይ ልክ እንደዛ ያለውን ፕሮሰስ ጨረሱ። ሶስተኛ፣ አራተኛ፣ 5፣ 6፣ 7 ተብሎ አምላካችን አላህ ጋር ይሄዱና ሰላትን ይቀበሉ። 50 ሰላትን ይቀበላሉ። 50 ሰላትን ከተቀበሉ በኋላ ሲመለሱ ከሙሳ ጋር ሐሳብ ይለዋወጣሉ። ከዛ ሙሳ አስቀንስ ይላል። ይሄድና 5 ሰላት ያስቀንሳሉ። ሰለም ሲመለሱ 45 ሰላት ይዘው መጡ። አሁንም አይሆንም ምናምን ተብለው እንዲሁ ሲመላለሱ 5 ሰላት ላይ ደረሱ። ከዛ 5 ሰላትን ይዘው ሰለም ተመለሱ። አሁን ይሄ ሁሉ ፕሮሰስ እስከሚያልቅ ድረስ ሰለም ተኝቶበት የነበረበት ትራሱ ከሞቀበት አልቀዘቀዘም ነበር ትላለች አይሻ ቡኻሪ ላይ የምናገኘው ሐዲስ። አስቡት በምን ከተኙበት ተነስተው አቅሳ ሄደዋል። ነቢያትን አሰግደዋል በሞላ ነቢያትን ካሰገዱ በኋላ አንደኛ ሰማይ፣ ሁለተኛ ሰማይ፣ ሶስተኛ ሰማይ አንድ ባንድ የተከፈተ ነቢያትን እንዳለ ሜት አድርገው ምናምን ሄደዋ 50 ሰላት ተቀበለው። አንድ 5 ያስቀነሱ 5 ሰላት ላይ ሲደርሱ ነው የተመለሱት። ይሄ ሁሉ ሲመለሱ ትራሱ እንትን አላለም አልቀዘቀዘም ትላለች አይሻ። እና በምን ያህል ፍጥነት ተጉዘው ነው? ይሄንን ማሰብ ትችላላችሁ የጀማ? አስቡት እንግዲህ አሁን ከዚህ ዩኒቨርስ ቡራቅ በሚባለው ፍጥረት ረሱል ሰለም ከዚህ ዩኒቨርስ ሲወጡት ይሄ ዩኒቨርስን እስቲ አስቡት። ታውቃላችሁ ብርሃን፣ ይሄ ብርሃን የሚባለው ነገር አስቡት እስቲ። ስለ ብርሃን አስቡና ብርሃን የሚባለው ነገር ላይት የሚባለው ነገር አስቡ። ላይት የሚባለው ነገር ጨለማ ቦታ ሆናችሁ የሆነ ላይት ስታበሩ የሆነ ግድግዳ ላይ አብሩ። ሲጨለማ የሆነ ቦታ ሄዳችሁ ግድግዳ ላይ ላይቱን ስታበሩት ይሄ ላይቱ ግድግዳው ላይ የሚያርፍበት ፍጥነት አለ። ለአይናችሁ ራሱ ካች ማድረግ ያቅቷል። መያዝ ትችላላችሁ ያንን ፍጥነት። ስለዚህ የብርሃን ፍጥነት የሚባለው ነገር በዛ መስሉት። አሁን በዚህ ፍጥነት ማለት ነው ላይክ ይሄ ብርሃኑ ግድግዳው ላይ የሚያርፍበት ፍጥነት በቃ አስቡት። አስቡት ራሱ ይከብዳል እኮ አታስቡት ልበላችሁ ነው። በጣም ከባድ ነው። በዚህ ፍጥነት በቃ እና የሰው ልጆች እኮ 50 60 70 ዓመት ቢኖሩ ነው አሁን ባለንበት ኮንቴክስት። በቃ አላህ 100 ሚሊዮን ዓመት ይስጣችሁ። እናንተ 100 ሚሊዮን ዓመት በዛ ፍጥነት ተጓዙ ብትባሉ ከዚህ ፍጥረት ዓለም አትወጡም። ይህ ፍጥረት ዓለም 3 ሚሊዮን የብርሃን ዓመት በሰከንድ ውስጥ ይሰፋል። ከእንደገና 3 ሚሊዮን የብርሃን ዓመት ይሰፋል። በቃ እንዴ አታስቡት። ታውቃላችሁ አላህ እድሜውን ሰጥቷችሁ እሺ 70 ምናምን ዓመት ብትኖሩ እኮ ነው። ግን እሺ በቃ ሚሊዮን ዓመት ይስጣችሁ። 1 ሚሊዮን ዓመት ቢሰጣችሁ ማለት ነው
በዛ ፍጥነት ስትጓዙ ከዚህ ዩኒቨርስ አትወጡም። ለምን? ዩኒቨርሱ ራሱ እየሰፋ ነው። ገና 3 ሚሊዮን የብርሃን ዓመት እየሰፋ ነው። 4 ሚሊዮን የብርሃን ዓመት እየሰፋ ነው ዩኒቨርስ በሰከንድ ውስጥ ማለት ነው ይሄ ፍጥረት ዓለም። ሶ ከዚህ ዩኒቨርስ ወሰለም ወጥተው ሰላትን ተቀበለው ከነቢያት ተገናኝተው ነቢያትን አሰግረው ኋሪቨር አድርገው እስከሚመለሱ ድረስ ትራሱ አልሞቀም። ማነው የሞቀው ትራስ አልቀዘቀዘም የሚባለው በምን ያህል ፍጥረት ወሰለም ቢጓዙ ነው ይሄ ሁሉ ነገሮች ሊካሄዱ የቻሉት? እስቲ አሁን ፕሮሰስ አድርጉት ጭንቅላታችሁ። ትችላላችሁ ይሄንን ነገር ማሰብ? ይሄንን ነገር ማሰብ እስቲ አሁን ልጠይቃችሁ። ይሄንን ነገር አእምሯችሁ ፕሮሰስ ማድረግ ይችላል? እስቲ አሁን ሲምፕል ነገር ነው የጠይቋችሁ ያሉት። ይችላል ይሄን? እስቲ ልጠይቃችሁ። አንድ ሰው ናፕ እሺ፣ አንድ ሰው ነው የመለሰው እስካሁን ይችላል? ጅብሪል እንግዲህ በቃ አሁን ይሄ ዩኒቨርስ እየነገርኳችሁ ነው። 1 ሚሊዮን ዓመት ተሰጥቷችሁ በብርሃን ፍጥነት ብትጓዙ አትወጡም ከዚህ ዩኒቨርስ እያልኳችሁ ነው። ጅብሪል ደግሞ ስታዩት በቃ የሆነ ድረስ መለስ ያለ ነው። ወጣ ይላል፣ መለስ ይላል፣ ከዩኒቨርስ ይወጣል፣ መለስ ይላል። ዋው! እስቲ አሁን ስለ ጅብሪል ፍጥነት አስቡ። ጅብሪል በምን ፍጥነት ነው ከዚህ ዩኒቨርስ እየወጣ የተመለሰ ያለው? ከባድ ነው ሰዎች። አእምሯችሁ ፕሮሰስ ማድረግ ራሱ አይችልም ይሄንን ፖይንት። ገብታችኋል? አሁን እቺን ሲምፕል ፖይንት ፕሮሰስ ማድረግ ያልቻለ አእምሮ፣ ስለ ጅብሪል በስትክክል ማስተንተን ያልቻለ አእምሮ ጅብሪልን የፈጠረውን አምላክ ማስተንተን ይችላል? ይሄ ፖይንት እሱ ነው። ይቻላል? አይቻልም። ጅብሪልን ማሰብ ያልቻለ አእምሮ ጅብሪልን የፈጠረውን አምላክ ደግሞ ሊያስበው አይችልም። ልክ በዚሁ መልክ ኤክስፕሌን የምናደርጋቸው እያንዳንዱ ፖይንቶች አሉ። ዝም ብላችሁ እንደ ምሳሌ ብትወስዱ እያንዳንዱ ነገር ለእናንተ ተአምር ነው። ባይዘይ the point is this በቃ ተቻለ። ስለዚህ በዚህ ጉዳይ ላይ ልናስቀድም የምንችለው ብቸኛው ነገር ነቅል የሚባለውን ነገር ነው እንጂ አቅል አይደለም። አቅል ይሄንን ነገር ተርሱት፣ አያስቡም እያልኳችሁ ነው። ጅብሪል ድረስ መለስ ሲል ታስባላችሁ፣ ግን የሆነ ደግሞ ትንሽ ጠንካራ ላድርግላችሁና ወሰለምን ወስዷቸው ነቢያትን አሰግደው ምናምን ነገራቶች ሁሉ አልቀው ሲመለሱ ራሱ ትዘርት ራሱ አልቀዘቀዘም የተባላችሁ ነው። ዋው! አያችሁ? ስለዚህ ይሄ ሪዝኒንግ የሚባለው ነገር አስከትላችሁ ነው የምታመጡት ማለት ነው። ላስቀድመው ካላችሁ ምናልባት እስቲ እንደዚህ አይነት ቀለል በጣም ብዙ ጥያቄዎች አሉ፣ ግን እስቲ ቀለል ያሉ ምላሾች ይሰጡን ነው። ስለዚህ ይሄ አቅል የሚባለውን ነገር እናስከትለዋለን። ከምን ኋላ ነው እናስከትለው? ነቅል ከሚባለው ነገር አምላካችን አላህ በሰለም በኩል ያስተላለፈልን ትምህርትና መልእክት አለ። ገብታችኋል? ያን ትምህርትና መልእክት ይዘን ነው ይሄንን ነገር ብናስከትል ሪዝኒንግ የምንለው ነገር ግን የምናስቀድም ከሆነ ነቅል የሚባለው ነገር ኋላ የሚመጣ ከሆነ እንደዚህ አይነት በጣም ብዙ የምንቦጫረቅባቸው አይነት ችግሮች ይፈጠራሉ ማለት ነው። እነዛን ችግሮች ለመታደግ መጀመሪያ ሊቀርብ የሚገቡ ነገሮች ፊት ለፊት ፕራዮሪቲያችን መጀመሪያ ምናምን አምጣው ምናምን የሚባለው ምንድን ነው? ይሄ ነቅል የሚባለው ነገር ነው ማለት ነው። ከአምላካችሁ አላህ የሚመጣላችሁ መልእክት ነው። እና ፊሎሶፊ የሚባለው ነገር ኩዌሽኒንግ ነው። ኩዌሽን የምታደርጉት ነገር ማንም አልከለከለም፣ ግን ኩዌሽን ስታደርጉ እንትናል አእምሯችሁ እንዲቀባዥር መሆን ልክ እንደቀደሙ ሚዛን መቀባዥር የለበትም። ቅድም የነገርኳቸውን ፕሮሰስ አእምሯችሁ ሚዛን ሆኖ ሲመጣ የሚቀባዥርበት ነው። በቃ ስራ ብትሉት አይሰራም አእምሯችሁ በዚህ ሰዓት። ታቻል የሚመዝነው ነገር አለ፣ መጠን አለው፣ ሊሚት አለው። ታቻል እኛ ሙስሊሞች እንደ ሙስሊም እንዴት ነው አንደርስታንድ የምናደርገው? ፊሎሶፊ ምንትሉት ሎጂክ ምናምን የምንለው ነገር እንዳለ ሚዛን ነው፣ እንደ ሚዛን ነው የምንረዳው። ከዛ ሚዛኑ ላይ የሚመዝን አለ፣ የሚመዘን ነገር አለ። የሚመዘን ነገር አለ። የሚመዝነውና የሚመዘነውን ነገር እንደ ካፓሲቲ ነው የምናስተናግደው። ልክ ቦታው ነው የምናስተናግደው፣ እንደ ቦታው ነው የምናስቀምጠው። ገብታችኋል? እንደ ቦታው ማናስቀምጠው ከሆነ ቅድም እንደነገርኳችሁ ሚዛኑ መቀባጀሩ አይቀርም። ምንም ሚዛን ስለሆነ የሚያመጣው ነገር የለም። አሁን ፊሎሶፊም ሎጂክ የምንለው ነገር በስትክክል የምንጠቀምበት በቦታው ላይ የምናሰፍረው ከሆነ አዎ በስትክክልም የሚሰራበት አጋጣሚ አለ። ነገር ግን ከቦታው ውጪ የምናደርገው ከሆነ ከቦታው ውጪ ስናደርገው ግን መቀባጀሩ ማይቀር ነው ማለት ነው። ፊሎሶፊ አይጋጩም። ነገር ግን የኛ ካፓሲቲ ግን አምላክን በዛ ልክ ሪዝኒንግ ውስጥ ለመክተት ግን የሚያስችለን አይደለም። ያንን አፍርም እናደርጋለን፣ ያንን እንረዳለን። ያንን በመረዳት ውስጥ ነው
እነዚህ ነገሮች የምናስተናግዳቸውና እነዚህ የሙተከሊም ስቴጅ ላይ ያሉ ሰዎች ግን በቃ እስቲ እቺ ነገር ግን ትሞከር ምናምን ብሎ ነው የገቡት እና በገቡበት አፈር ከደሜ ሲበሉም ሲያበሉም ቆይተዋል አሉ ተጠቃሽ ሰዎች። ግን ለዛው ልክ ግን ደግሞ አሉ እንደነ ኢብኑ ተይሚያ ያሉ ታላላቅ አሊሞች ደግሞ አሉ እዛው በዛው ድብን ሲያደርጉልን በተለይ በሎጂክ ዙሪያ ባሉ ጥያቄዎች ፕሪንሲፕሎች መሰረት አረድ አለል መንጠቅይ የሚባል ኪታብን የጻፉልን። በፊሎሶፊ ዙሪያ ዳር ተዓሩድ አላቆል ነቅል የሚባል ኪታብ አላቸው። በዛ ዙሪያ መልስ የሰጡልን በቃ እያንዳንዱ መስአላ ላይ የሚገባውን ምላሽ ያሰፈሩልን ደግሞ አሊሞች ማለት ነው ሂስትሪ እና በዚህ መልኩ እንረዳው ነገሮች ብዬ አስባለሁ። አዎ ጀዛከላህ አህመድ ጥሩ ማብራሪያ ነበረ። ትንሽ ያው የሁለቱም ልዩነት አይ ቲንክ ከዚህ ጋር በተገናኘ ነው የገዛሊና የኢብኑ ተይሚያ በዚህ ዙሪያ ላይ ያላቸው ልዩነት ምንድነው? አልገዛሊ ኖርማሊ ሎጂካቸውን አክሴፕት አድርጎ ነው የሚያወራው ሎጂካቸውን አክሴፕት አድርጎ ነው የሚያወራው ላይክ ኩዌሽናቸውን ያነሳና ግን ጥያቄ ያቀርባል እሱም ይህን ነገርስ እንዴት አያችሁት በሚል የእነሱን ሎጂክ ግን አክሴፕት አድርጎ ነው ፍልስፍናውን አካሄዱን አክሴፕት አድርጎ ነው የሆነ ሪጀክት አድርጎ አይደለም ወይም ተቃውሞ ወይም ትክክል አለመሆኑን አሳይቶ ሳይሆን በእናንተ ሎጂክ መሰረት ይህንን ፓርት እንዴት አይታችሁታል በሚል ነው። ምንድነው ዛሬ ድምጽህ ርቋል እስኪ ቆይ አንዴ እሺ አንዴ በቃ ደርሼ ልመለስ ወይ አስተካክዬው ልምጣ። ኧረ አንተ ኖርማል እኮ ነው ቢስሚላ። አይ እንደዚህ ነው አንዳንድ ጊዜ ይላሉ ከታች ዛሬ ደግሞ ተደጋገመብኝ። ኧረ ኖርማል ነው ቢስሚላ። እሺ እና እንደዛ ነው ኢብኑ ተይሚያ ደግሞ ሸይኹል ኢስላም ኢብኑ ተይሚያ እንትናቸው ራሱ ይሄ ፍልስፍና አይዲያቸው ሎጂካቸው የሚያቀርቡት ሎጂክ ሪዝኒንጋቸው ራሱ ትክክል እንዳልሆነ ነው የሚሞግት አይደል? እንደዛ ነው ጄኔራል ኦቨርቪው በሚባል መንገድ ሳየው የኢብኑ ተይሚያና የገዛሊ ልዩነት በዛ መንገድ ነው ያስቀመጠውና ገዛሊ ትንሽ አክሴፕት ያደርጋሉ የነሱን አስተያየት ግን በነሱ አስተያየት መሰረት የነሱን ሚዛን ተጠቅመው እነሱን መጣን ነው። ኢብኑ ተይሚያ ደግሞ ሚዛናቸው ራሱ ትክክል አይደለም የሚል ነው እና የተለያየ አይነት እይታ ነው ያለው ማለት ሁለቱም ዲፌንድ ላይ ቢሆንም የተሰማሩት ግን ላይክ የተለያየ ወይ ነው ያለው። እሺ በቃ ይሰማችኋል በቃ ጥሩ እሺ ሶዋት ከታች ታወሪያለሽ ትመላለሻለሽ ምናምን እና ወይ እነሱ ጋር ብትቆይስ ትንሽ ምን ይመስልሻል? ክርስቲያኖች ካላችሁ ሪኩዌስት ላኩ እናንተ ደግሞ ሜንሽን አታድርጓት። አይ ትፈራላችኋ ምናምን የሚል ቴክስት አንብቤ ነበር ቅድም ኮሜንት ማለት ነው። ሰው ምንድነው ሜንሽን ያደረግሽው ሰው የለምና ከላይ ሆነ እኛን ነው የምትለን ከታች ያሉትን ነው እንደዛ የምትላቸው ግራ ገባኝ። ስለዚህ ከታች ያሉትን ከሆነ ያው ከታች አሉ ሰልፈኞች አሉ ከነሱ ጋር ወርዶ ማውራት ነው። እኛን ከሆነ ደግሞ እያልሽን ያለሽው ሀሳብ አለሽ ወይ ሚዩትሽን አንስተሽ ሀሳብሽን አስቀምጪ ብዬሽ አይ ምንም ሀሳብ የለኝም ብለሽ ተናግረሽ ነው ዝም ብለሽ ቁጭ አልሽው። ስለዚህ ከሁለት ወደ አንዱ ሁኚ ለማለት ያክል ነው። ወረድሽ ሰፈርሽን መረጥሽ ማለት ነው። ጥሩ እንግዲህ ከታች እነ ኡስታዝ ጀማል እርሱ ያውቃሉ እኔ ምንም ከደሙ ንጹህ ነኝ ምንም ማውቀው ነገር የለም ታች ሰፈር ካለ ሰው ጋር ምንም ማውቀው ነገር የለም። አይ ምን አለ መሰለ አንዳንዴ ልመውታት ነበር ግን ከታች ኮሜንቶች ነካ ካደረጓት ብዬ ደግሞ አሳዘነችኝና በኋላ ስንቱን ልመውታ ያለኝ አማራጭ ምንድነው ዝም ብዬ መከታተል ነው። እንግዲህ በነገራችን ላይ ከኮሜንቶች ጋር መላፋት ማለት ራስን እንደማጥፋት ነው። ሁላችሁ ማወቅ አለባችሁ። እውነት ነው። ራስን ዘማፊት እስቲ ቀይ ጀማል በደንብ ሸርህ ያርግልን። ከኮሜንቶች ከመላፋት ራስን እንደማጥፋት ይቆጠራል።
አንድም ፒኬቲ ያነጋገር አትመችም። አንድም ለማለት የፈለገው እንደዚህ አንድም እሺ አንድምታ ነው የሚባለው። ኧረ አይስል አንድ ኮሚቴ ሲጽፍ እኮ 10 ሜንሽን ስለሚያደርግ ማለት ነው። ለስንቱ መልስ ትሰጣለህ ታዲያ? በቃ አእምሮ ከአገልግሎት ውጭ ነው የሚሆነው እኮ። አዎ ትንሽ ሸጋሪ ነገር ነው። አነስ ቪዲዮ ፖስት ያደረገ ይመስለኛል። ቅድም ኮሜንት ላይ እየጻፈ ነበረ። ኔትወርኩ ኖርማል አይመስለኝም። ቪዲዮ ፖስት አድርጓል። እየገባችሁ ኦኬ፣ ኔትወርኩ ተስተካክሏል። ሰላም አለይኩም አነስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ደህና ነኝ። አዎ ትክክል። ቪዲዮ ፖስት አድርጌያለሁ እና ባይዜ እንትን ውስጥ ገብቷል። ምንድነው የሚባለው? ፒኬ ሻዶ ነው? ሻዶ ዋን ነው ምንድነው? ምን አድርገህ ነው? እንደዛ ምናምን ውስጥ ገብቷል። እኔ ምን አውቃለሁ? ላሳያችሁ? እኔ አላውቀውም። ላሳይ ነገር እኔ አላውቀውም። እስኪ ቆይ እንደዛ መሰለኝ የሚባለው። ሻዶ ባን ሲባል በብዛት ሰማለሁ። ከምን አንጻር ሻዶ ባን እንዴት ነው ወዴት ነው የሚለውን ግን አላውቅም። አጋጥሞ ኦኬ አንድ ጊዜ አጋጥሞኛል፣ ግን ለ7 ቀን ምናምን እንደዚህ ተቀጥቼ አውቃለሁ። በእርግጥ ትልቁ ላይ ነህ ግን አልከፈትክም አነስ። ዋት ኦኬ አይ አሪፍ ነው። እንትን አለው እንደ የሰው ቪዲዮ ያስገባኸው ነገር አለ? የለም። እኔ እኮ በጣም ነፍ ነው እንደዚህ የመጣብኝ ማለት ነው። ከዛ ቪዲዮዎችን በሙሉ ሰርዣቸው ነው እንደዚህ የመጡትን ቪዲዮዎች እንዳለ ሰረዝኳቸው። ስለዚህ እሱን እንትን በለውና እንደ አዲስ ወይ ፖስት የመጨረሻ ፖስትህ ከሆነ ካልሆነ አይዳረስም ለሰዎች። ወይ አለ አይ እንትን አለ ላይክ ሴቲንግ ውስጥ ነው ምናምን እንደዚህ ግባና ንካው እስኪ እሱን ራሱ ይመራሃል መሰለኝ። ከዛ ማመልከቻ ምናምን አስገባ። አይሽ አፕሩቭ ካደረጉልህ እና ያ ባጭሩ ምንድነው ነገ ፕሮግራም አለ። ነገ ሮብ ነው። ስለዚህ ነገ ፕሮግራም አለ እዚሁ ፒኬ ቤት ማለት ነው። ሁላችሁም እንዳትቀሩ በደንብ እንማማራለን ማለት ነው፣ ስለ አባቶች ማለት ነው። በጣም ብዙ ሲንስ እነሱ እዚህ መጥተው ስለማይወያዩ እኛ ፊት ቀርበው ስለማይወያዩ በእነዚህ ሰዎች እኛ ደግሞ እናወጣለን ለእናንተ ማስረጃዎችን ማለት ነው። ብዙ ማስረጃዎችን የምናሳያቸው ይሆናል አውጥተን ምን ይዘን እንደምናወራ ማለት ነው። ስለዚህ ኢንሻአላህ ያን ለማለት ነው። ፒኬ ቀጥል። መርሃባ ፒኬ ራሱ አያውቅም ባይዘው ፒኬ ቤት ፕሮግራም እንዳለ አሁን ገና እየሰማ ነው። እሺ እና ግን ፒኬ ደህና ነው አነስ? ፕሮግራም አለ ያለው ነገ ስንት ሰዓት ነው አነስ? ስንት ሰዓት? 3 ሰዓት 3 ሰዓት መርሃባሽ ነገ 3 ሰዓት ላይ ማንም ሰው እንዳይቀር። የቤተ ክርስቲያን አባቶች ቪዲዮ ከዛ ጋር በተገናኘ ነው ሀቢቢ። ፖስቸር ላክልኝ እስኪ። እኔ እንደውም ዛሬ ምንም ርዕስ አልለጠፍኩም ልለጥፈው። እሺ ቆይ አዎ ነገ ከምሽቱ 3 ሰዓት ነው። ከምሽቱ 3 ሰዓት በዩቲዩብም በቲክቶክም በተመቻችሁ መከታተል ትችላላችሁ። ኢንሻአላህ መብራት ካለ ድረስ አስተላልፈዋለሁ። ነገ ከምሽቱ 3 ሰዓት ላይ የቤተ ክርስቲያን አባቶች በእነሱ ዙሪያ የተወሰኑ ትምህርቶች ይኖራሉ። በዩኤስኤ ታይም አሁን ስንት ሰዓት ነው? ከ37 ደቂቃ በፊት ማለት ነው። ማን ነበረ አሁን ኤኤ ሞደስቲ አረ እንደዛ ይሆን አላውቅም። ምን አሁን
ብቻ ካሁኑ 37 ደቂቃ ቀንሽና በዛ ሰዓት ኤግዛክት በዛ ሰዓት ማለት ነው ነገ አሁን ካለው ሰዓት 37 ደቂቃ ቀንሽ። ኦኬ እንደዛ ከሆነ አሁን ያለ 39ን ቀንሽ 1 ሰዓት ማለት ነው ሚለው አንድ ሰዓት ፒኬልከላል መርሃባ እሺ ሀይቢ ያ ፒኬ እንዳላችሁ ነውና ምንድነው ነገ የምናየው ላይክ እነዚህ ሰዎች መጥተው ስላሴን እኮ እንትና ማን ነው መጽሐፍ ቅዱስ ያስተምራል ሲሉ ክርስቲያኖች ማለት ነው። ሶ ከነዚህ ሰዎች በላይ የተሻለ አንደርስታንዲንግ ያላቸው የቤተክርስቲያን አባቶች መሆን አለባቸው። እንዲሁም ደግሞ እነዚህ የቤተክርስቲያን አባቶች ብቻ አይደሉም እንደ ቅዱስ ሴንት ተብሎ የሚቆጠሩ ጭምር ናቸውና አንዳንዶቹ ደግሞ ጭራሽም ቃሉን በአካል የተቀበሉ ሰዎች ናቸው። የነ ዮሐንስ ተማሪ ናቸው፣ የነ ጴጥሮስ ተማሪ ናቸው ማለት ነው። ሶ እነዚህን ሰዎች ከፈርስት ሴንቸሪ ከአፖስቶሊክ ፋዘሮች ጀምረን ከዛ በኋላ ፈርስት ሴንቸሪ ላይ ያሉ አባቶች አሉ እንደነ ኢግናሽየስ ሌሎችም አባቶች አሉ። ከዛ በኋላ ሰከንድ ሴንቸሪ ላይ ያሉ አባቶች አሉ እነ ጀስትን ማረር ኢራኒየስ የመሳሰሉ ቲያፍደስ የመሳሰሉ። ሰርድ ሴንቸሪ ላይ ያሉ አባቶች አሉ ልክ እንደ ኦሪጅን እንዲሁም ደግሞ ተርቱሊያን የመሳሰሉ ማለት ነው። ሶ እነዚህን ሁላ አባቶችን ምን አይነት አስተምሮ ነበራቸው፣ ስላሴን ያስተምሮ ነበር እነዚህ አባቶች የሚለውን እያንዳንዷን ነገር ቼክ እናደርጋለን ማለት ነው። ብዙ ነገር የምትማሩበት ይሆናል ኢንሻአላህ። ያ ጋርን ይመስላል። ቀጥል ፒኬ። መርሃባ ትክክል። እንግዲህ ቸርች ፋዘሮች ላይ የስላሴ አስተምህሮ አሁን ላይ የሚከተሉ ክርስቲያኖች አሁን ላይ ያመኑበት ያለው ስላሴ አስተምህሮት ከሌለ ውሃ በላቸው ነው። እንግዲህ በየት በኩል ቆመው ሊያወሩን እንደሚችሉ አናውቅም። ያ ማለት ጊዜው በራቀ ቁጥር ከኢየሱስ ክርስቶስ ጊዜው በራቀ ቁጥር አዳዲስ ነገሮች ነው እየተፈጠሩ የሚመጡት። ልክ አሁን ላይ ከደቂቃዎች በፊት እኛ ሁላችንም ውስጣችን ፈጣሪ ነው እንዳለችው ማለት ነው ባይብል ነው ማመን እንደዛ እንዳለችው ጊዜው በራቀ ቁጥር የማይታወቁ ባዕድ የሆኑ አስተምህሮቶች ናቸው የሚኖሩ ማለት ነው። ስለዚህ ነገ ከምሽቱ 3 ሰዓት ላይ እውን የቤተ ክርስቲያን አባቶች የስላሴ አማኝ ናቸውን በሚል ርዕስ የቤተ ክርስቲያን አባቶችን ጋር በተገናኘ ማለት ነው ሀሪፍ ፕሮግራም ይኖራል። ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት በጦቢያኛ ማለት ነው በኢትዮጵያ አቆጣጠር ክርስቲያኖች ተጋብዛቸዋል። የምትከራከሩም የምትሞግቱም ሰዎች ካላችሁ ከትምህርቱ በኋላ መሞገት ትችላላችሁ። ሁሉ ዝግጁ ነው እና ተጋብዛቸዋል። እናንተም ኢንሻአላህ ባይዘው ያነስ ይህን በፖድካስት ብናደርገው አሪፍ ነበረ፣ ግን ምን ዋጋ አለ? ምን አለ? አይቀርም ኢንሻአላህ። እኔ ባይዘው መስመር ላይ ገብቻለሁ። እሺ በቃ በቅርቡ እንጀምራለን ኢንሻአላህ። በቃ ይቀራ ፕሮግራሙ እንደዛ ከሆነ እንትኑ ላይ ላደር አይ ብዙ ሀሳቦች ይኖርናል ከዛ በኋላ ይሄማ አይቀርም፣ ግን ኢንሻአላህ በጣም በቅርብ አይ ሆፕ በጣም በቅርብ 1-3 ሰው 4 ሰው የሚስተናገድባቸው ፖድካስቶች ላይቭ ቲክቶክ ላይ የሚተላለፍ ማለት ነው ይኖራል ብዬ አስባለሁ። ፊሊ ናግባ ፊሊ ቅድም ሌላ ነገር ነው አውርተህ እንትን ያልከው የወጣኸው እና የቅድሙን ቪዲዮ አይተነዋል፣ ወደነዋል ከሁሉ እሺ ማርያም ወላችሁ እንደታለን ግን ይሄ ምናምን እሺ አላህ ይርዝቃት። እሺ ጊፍት ስጧት ለያስሚን። ጊፍት ያላችሁ ሰዎች ለያስሚን ጊፍት ስጧት። ጥያቄ ያላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁም እንደዚሁ በተመሳሳይ ማለት ነው ሪኩዌስት ላኩና አንዳንድ ጉዳዮች ላይ ከተለጠፈው ርዕስ ውጭ ቆይ እንደሚሆነ ነገር ልጻፍበት። ኦኬ አማርኛ መጽሐፍ ለካ ابني معليش يقرأ سورة من القرآن الكريم. معليش يقرأ سورة من القرآن الكريم عشان يساعدنا يا ابني. الله يرزقك. والله حق الطعام يا أخوة. ሌላ ነገር እያወራች ከሆነ ተርጉሙልን። ነገ ማታ 3 ሰዓት ናናና ኮፒ
يا رب بارك الله فيكم ويرزقكم جميعا ሀናን ምናልባት ጥያቄ ካላት ፒኬ ቢጠይቋት። ማን ሀናን? አዎ ሀናን አንድ ቁጥር ስትጽፊ ነበረ። ሀናን አለሽ? ሀናን አለሽ? ሀናን እሺ ከሌለች